ሂሩት ዌልካም። ስላየሁሽ ደስ ብሎኛል። መሲ እንዴት ነሽ? ሬድ ሰላም ዶክተር እንዴት ነህ? አለሁ ይመስገነው። እንዴት ነህ አንተስ? ምንም ማለት አንተ ደህና ነህ? ሁሉ ሰላም ነው። ስለመጣ ደስ ብሎኛል። እኔም ስላገኘው በጣም ደስ ብሎኛል። ብዙ ጊዜ ሞክሬ ነበረ፣ ዛሬ ተሳካ። ዛሬ ቁጭ ብለህ ጠበክና? አዎ ጠበቅኩ። በቃ ቀድመህ ገባህ? አዎ። ምን አለ የምናወራበት? እሺ አለ። አዎ ስኳር በ2019 እንዳለብኝ ተነገረኝ። ያኔ ኤዋንሲ 8.5 ነበረ፣ ኪሎዬም 94 ነበርኩ። አሁን 70 ኪሎ ነኝ። ኤዋንሲ 5.2 ነው። ኦኬ። እና ያንተን ትምህርት መከታተል ከጀመርኩ በኋላ በየቀኑ ስለካ ነበረ። 105 እስከ 106 እንደዚህ ይጫወት ነበር መሀል ላይ። አሁን ከትላንት ወዲያ እንዲስለካው 73 ይላል። ዋው! ይህ ማሽን ተበላሸ እንደ ብዬ አንድ 3 ቀን ቆይቼ ለካሁት። ስንት ይላል? 83። ይህ ነገር በደንብ ይሰራል ማለት ነው ብዬ ያው እስኬጁሉን ተከትዬ በስርዓቱ እየሄድኩ ነው እልሃለሁ። ራስን እስቲ አስተዋውቅ። እንግዲህ ልምድ ታካፍላለህ፣ እድሜህን፣ ክብደትህን፣ ቁመትህን፣ ከየት እንደገባ። አዎ ክብደቴ አሁን 70 ኪሎ ነው። ከ94 ኪሎ ነው ወደ 70 ኪሎ የመጣልኝ። ቀላል አልነበረም ያ ትግል። ምግብ ወደ ማቆም የሄድኩ ነው የሚመስለኝ በሰዓቱ። በቀን አንዴ ነው የምበላው። ያውም አንታው የምትመክረውን አይነት ሳይሆን ትንሽ የሆነ ሳላድ ነገር እየበላው ነው ነፍሴን ያቆየዋት ያ ኪሎ እስኪወርድ ድረስ። ታዲያ እንደዛ ሲሆን ሰውነቴ የተሸበሸበ ሽማግሌ ሆኜ ቁጭ አልኩ በ42 ዓመት። አደንቅሃለሁ። ገብቶሃል አይደል? ቢኮዝ በገባህ ልክ ነው ያደረገው። ምንም እንኳን መስዋዕት ከፍለህ ራስን አደጋ ላይ ጥለህም ቢሆን ይህንን ገዳይ በሽታ እኮ ተገላግለዋል። ከዚህ በላይ እንደው ምን የሚያኩራ ነገር አለ? ገብቶሃል? ይሄ የተሸበሸበ ቆዳ ይታሰብለታል። ግድ የለህም። አሁንም ቀይረሃል ብዬ አስባለሁ። እንግዲህ አሁን ማውራውን ነገር በሞር እየበላህ መልሰኸዋል ብዬ አስባለሁ። ልክ ነኝ? በትክክል። አሁን ሰሞኑን ልጄ ፊት እየሞላ መጣ ይለኛል እና እኔ ያላስተዋልኩትን ልጄ አስተዋለው። እንግዲህ ይህን ስኬጁል ከጀመርኩ ወሩ እንኳን አልሞላኝም። ይገርማል። እና ጥሩ ሁኔታ ላይ ነው ያለሁት። ላመሰግነ ብዙ ጊዜ ፈልግ ነበረ። በጣም ነው የማመሰግነው ዶክተር። የኔም እኮ ደሞዜ እኮ እሱ ነው። ገብቶሃል? እናንተ ስትደሰቱ፣ ተለውጠናል ስትሉ፣ በርታ ስትሉ፣ ከዚህ በላይ እንደው በእኔ ቦታ ብቶ ምን የሚያስደስት ነገር ያለ ይመስላል? እውነት ነው። የሰው ደስታ ትልቅ ነው እና አጋብተህብኛል። እኔም ያው ያንተን ስኬጁል ተከትዬ በስርዓቱ እየሄድኩ ነው ብዬ አስባለሁ። እናወራለን። ምክንያቱም እናውራና አንድ ት ካለ ማሳያለው፣ ሁለት ደግሞ ከዚህ በኋላ ምን ማድረግ አለብህ ብዬ አወራለሁ። ያ የሞከርከው ነገር ሰላጣ ብቻ እየበላሁ ያልከው ነገር እንደማያስኬድህ፣ ቀሪ ዘመንህን እንደዛ እየበላ እንደማትቀጥል ታውቀዋለህ በደንብ። ሰው ለተወሰነ ጊዜ ሮንግ ምግቦችን ሊሞክር ይችል ይሆናል። በትክክል ፎርሙሌት የተደረገልህ ሰውነትን ኮምፕሊትሊ የሚታደግ ሰውነትን የሚለውጥ አመጋገብ ለወራት ለተወሰነ ጊዜ የሚሰራ አይደለም። ቢኮዝ አንተ ለተወሰነ ጊዜ የምትኖር ሰው አይደለም። ያ ምትመግብ ቀሪ ዘመንህን እዚህ ምድር ላይ ስትኖር እንጆይ እያረክ እየወደድከው ሳይተራ ቆዳ ሳይጨማደድ ጡንቻ ሳይሟሽሽ አጥንት ሳይሳሳ ሰዎች ሁሉ ምንድነው አንተ ሸመገልክ ሳይሆን ልክ እንደ ልጅ አያማረብህ ነው ልጅ እንዳለ እንደዛ እየሆንክ እንድትቀጥል ነው የምንፈልገው። እሺ ዶክተር ውጪ ዛንታም ሁለቱም ምግቦች ኮምፔር አድርግ ብዬ ብልህ ኦልሬዲ ነግረኸኛል፣ ሰውነት ይነግረሃል። እና ይሄ ነው እንግዲህ የምናወራው። እኔ ስለ ዳይቲንግም አይደለም መፍተረው ማውራው፣ ስለ ዳይቲንግ አይደለም። ጀስት መብላት ያለብን ፎር ኤቭሪበዲ ኦፍ አስ በየትኛውም እድሜ ላይ ብንሆን
ጾታችን ምንም ይሁን ምን፣ የጤና ሁኔታችን ምንም ይሁን ምን፣ ምግብ ምንድን ነው? ለሰውነት የሚያስፈልገን ነገር ምንድን ነው? ሳይጎድል ልክ እንደታዘዘልን መድኃኒት ሳናጎድል በየቀኑ መውሰድ ያለብን ነገር ምንድን ነው? ይህንን ነው የማውራው። ብዙ ጊዜ አይተህ እንደሆነ ያንን ስለዚህ አንዴም ማውራልህን ነገር ቀሪ ዘመንህን ታደርጋለህ ማለት አይደለም። ቢኮዝ በየጊዜው አንተ ትሻሻላለህ፣ ብዙ ነገር ይሰራል። ብዙ ነገር ሲለወጥ ደግሞ ሰውነትን ዲማንዱ ፍላጎቱ በየጊዜው ይቀየራል እና በየጊዜው የሚቀየሩ ነገሮች፣ ሞዲፋይ የሚደረጉ ነገሮች ሊኖሩ ይችላሉ። እሱንም ጭምር እናወራለን። እሺ፣ ስንት ሰዓት ያለበት ሀገር ኢትዮጵያ ውስጥ ነው ያለው? አይ አሜሪካን ያለሁት 2 ሰዓት ነው አሁን፣ 8 ሰዓት ከቀኑ ማለት ነው። ቁርስ ምን በላ? 4 እንቁላል ከጎን ቺዝ ነበረው፣ ብሮኮሊ ነበረ እና ጥቂት ባቄላ ነበረው፣ የሆነ ያህል ግራም የሚሆን ቁርስ ነው ይሄ? አዎ ቁርስ። አዎ። ቁመት ስንት ነው? 1.73 ኪሎ። ታርጌት ስንት ነው የሚሆነው? ወደ 65 ኪሎ ነው የምትሆነው። 65 አካባቢ። አዎ 65 አሁን 70 ነኝ እኮ። ይቀርሃል ገና አለህ ማለት ነው። ቦርጭ አለ አሁንም ትንሽ፣ ያው ምልህ ነጥብ የምታክል በለው። ለክተህ ታውቃለህ? ከቀድሞ አኳያ ነው የምነግርህ። በፊት ያው ራሴን ጎንበስ ብዬ ራሱ ጫማ ማሰር ከባድ ነበር። ምንም ጥያቄ የለውም፣ ከባድ ነው እና ለረዥም ጫማ ላለማሰር ብለን እንደምንም ታግለህ እግርህን ትከታለህ። የማይታሰር ጫማ ነበር ስናደርግ ነው። ስቃይ ነው። እውነት ነው። ብፈታብህ እኮ መከራውን አውቀዋለሁ እኔ እና አልለካህም ወገብህን? አሁን በቅርብ አልለካውም። ስለዚህ 86 በታች መምጣት መቻል አለበት። እሺ፣ 5 ኪሎ ግራም ባይዘ ቀላል አይምሰልህ። የእስካሁን የቀነስከው ቀላል ነው። እችን 5 ኪሎ ማጥፋት ነው በጣም ትግል የሚጠይቀው። አይገርምም? የመጀመሪያዎቹ ዌይት ሎሶች ኢዚ ናቸው። ዘንድ አሁንም የሚቀጥለውን 25% መቀነስ ሳምሃው ከመጀመሪያው ይከብዳል። አራተኛው 25% ከሁለተኛው ይከብዳል። የመጨረሻዎቹ ደግሞ ላስት 25% በጣም ከባድ ነው። ከጊዜ በኋላ ስታክ ያደርጋል። እችን 5 ኪሎ እንደ ቀላል ነው። እንደ መጀመሪያው ቀላል አይሆንም። ይሄኛው ከባድ ነው። ምሳ ምን በላ? ምሳ በልተሃል? ምሳ አልበላውም። ስንት ግራም ፕሮቲን በላ እስኪ እንደው? ምክንያቱም ብዙ ጊዜ ስለማወራ 4 እንቁላል በልተሃል። ምን ያክል ባቄላን የበላኸው? 100 ግራም ሊሆን ይችላል ብዬ አስባለሁ። 100 ግራም ባቄላ ስንት ግራም ፕሮቲን አለው? እርግጠኛ አይደለሁም። እሱን 10 አካባቢ። እንቁላሎቹን ነው በደንብ ማስታወሰው። 8 እስከ 10 ብለን እንያዝ። 10 ብለን እንያዝ። እንቁላል ስንት ነው? 4 ጊዜ 6 24 24 10 34 ግራም ፕሮቲን በላ። ቺዝም ነበረው። ቺዙ የኛ ነው የአበሻ ነው ወይም በተለምዶ ኮቴጅ የሚባለው ነው? ቤት ውስጥ ነው ባለቤት ያዘጋጀችው። ሆል ሚልክ ገዛንና ቤት ውስጥ የተሰራ ነው። እሱን ነገር ጥሩ ይሆን አይሆን እርግጠኛ አይደለሁም። ዝም ብዬ እየተጠቀምኩ ነበረ። አይብ እንግዲህ ኢትዮጵያ ውስጥ ሆነ ትክክለኛውን አይብ ታውቃለህ። ደረቅ ነው፣ ማት የለውም፣ ብዙ ውሃ የለውም፣ ፍርፍር ያለ ነው እና ኮቴጅ ቺዝ ምንም ችግር የለውም። ያ ሆል ሚልክ ነው ግን ወተቱን ስንገዛው ሆል ሚልክ ብለን ነው የምንገዛው። እሱ ችግር የለውም ዶክተር። ሆል ሚልኩን እንዴት ነው ፕሮሰስ ያደርገችው? እኔ የማውቀው ገጠር ስናድግ ወተቱ ይመጣል፣ ታለበ፣ የተወሰነ እንዲረጋ ይቀመጣል፣ ዘንድ ይናጣል። እናቴ እንግዲህ በባህላዊ መንገድ ነው ወተቱ የሚናጠው። ስራውን አንዳንዴ የምቀበላትና እንዲህ ነው የምናጠው። እቺን ስራ ናት በል እንግዲህ ጨዋታ ታወተው መሬት ላይ ትቀመጥና እንስራዋን ትይዛል። ገመድ አላት በግራና በቀኝ ልክ እንደዚህ። እሺ ይሄ ፕሮሰስ የሚገርም ነገር ቅቤውን ከውስጥ ያወጣዋል። ቅቤው ስብስብ ይላል። ልክ ያ ቅቤ በደንብ አድርገው ከውስጥ ያወጡታል።
የቀረው በጣም ወፍራም ወተት ነው። የሚገርም ነገር በወፍራም በቃ አፍ ላይ ስቲል ወደዋለሁ። እሱን እንደ ባገኝ አሁን ራሱ ምትው አይመስል። አሬራ አይደለም፣ አሬራ ቀጭን ነው። አሬራ ሲባል ነው። ዊኮሊት ባዱ ይሉታል። ባዱ ወፍራም ቅቤ ብቻ ወጣለት ማለት ነው። ታደርገዋለች ማዘር ታመጣና በሌላ እንስራ ታደርገውና አሁን ያልኩን ቅቤ ወጣለትን ወተት እሳት ላይ አይደለም፣ እሳት ላይ ማፍላት ነው የሚመስል አንተ፣ እንደሱ አይደለም። እሳት ለሆነ ፐርፐዝ የተዘጋጀ እሳት አለ ወይ ምግብ በስሎበታል፣ ሰውነት ከሰል ምናምን የተያዘ ሳምሄር አለና ጥጉ ላይ ነው የምታደርገው። በደንብ መሀል ሆኖ እንዲሞቅ እንዲገነፍል አይፈለግም። ጥግ ላይ ታደርግና ቀስ እያጨን ስራዋን ታሽከረክራለች። ሞዴሬት ሂት ማለት ነው አየር ሳይንሱ ሞዴሬት ሂት ዘን ጋሽ አይብ እዛችው እየተንሳፈፈች ክብ አይብ ከላዩ ላይ ሆነና ከስር አጓት ይቀራል። ያ ነው አይብ። ይገርማል። ይሄም እንደዚሁ አይነት አካሄድ ነው ያለው። ይመጣል በአነስተኛ ሙቀት እየሞቀ ሄድና ሎሚ ይጨመርበታል። ያስ አይቼዋለሁ። አሁን እንደዚህ በሶሻል ሚዲያ ላይ አይቻለሁ። ሎሚ አድርገህ ወዲያው ምን አድርገህ በጣም ቆንጆ አይብ ይወጣላል። ትክክል ነው። እንደዛ ነው ያደረገችልኝ እና ምናልባት ጥሩ ካልሆነ ብዬ እያሰብኩ ነበር። ጥሩ ነው ካልኩ እቀጥላለሁ። በዚህ ሞስት ላይክሊ የምትገዙት ሆል ሚልክ ቅቤ ይወጣላት ሊሆን ይችላል። ቅድም ያልኩን እኛ ቤት ያወጣው ቅቤ ሳምሃው ክሬም ከላይ ያወጣሁት ሆል ነው። እንግዲህ ለዛ ነው የምንረዳው። ካልሆነ ሊሆን ይችላል። ፉል ፋት ቺዝ ጣዕሙንም ታውቀዋለህ እኮ። ጣዕሙ ልክ የሀገር ቤት ከሆነ ብለን እንግባባ። ስንት ግራም በላ? እሱን እስከ 200 ግራም ይሆናል ብዬ አስባለሁ። በግምት ነው እሱ። እንግዲህ 200 ግራም ከሄድክ በጣም ጎበዝ ነህ። ቅቤ አላረክበትም ብዬ አስባለሁ። ምንም ማለት የለውም። 22 ግራም አለው። 111 አለው፣ 222 አለው። እንደዚህ ፕራክቲካል ነገር ካላወራን ሰዎች ኮንፊውዝድ እየሆኑ ነው። ገብተዋል። ቁልፉ ነገር ማንም ይህን ፕሮግራም ያይ ሰው እያንዳንዱ ምግብ ውስጥ ስንት ግራም ፕሮቲን አለ? በቃ 100 ግራም ቀይ ስጋ ስንት ግራም ፕሮቲን አለ? 100 ግራም አሳ ስንት ግራም? 100 ግራም ሳልመን፣ 100 ግራም ድፍን ምስር፣ 100 ግራም ባቄላ። ምን ይከብዳል? አይከብድም። ይህንን ካወቁ ሰዎች ቀላል ነው። በቃ እንደምንም አድርገው በቀን ማግኘት ያለባቸውን የፕሮቲን መጠን ከፍ ካረጉ በብዙ አንተን ባስተዋልከው ምክንያት ታሪካቸው ይቀየራል። አንደኛ ፕሮቲን ሻል ያለው ምግብ በምትበላበት ጊዜ ቶሎ ትጠግባለህ። ብዙም ሳትበላ ትጠግባለህ። ሳታይቲ ማለት ነው። ስለዚህ ከጠገብክ ያን ሁሉ እንጀራ አትበላም፣ ያን ሁሉ ዳቦ ልብላ እንኳን ብትል አትበላም። አነስ ያለ ካሎሪ ትበላለህ። ሁለተኛ ነገር አሁን ጥግብ ብለህ የበላኸው ፕሮቲን ለሺህ ቀናት ምግብ አያምርህም። ለሺህ ቀናት ብዬ ስል ይገባሃል። አንተ ገብቶሃል። ለረዥም ሰዓት በፊት በቁርስ በልተህ 6 ሰዓት ሳይሞላ እኮ አሁን 6 ሰዓት ታያለህ፣ ይርበሃል፣ ምግብ አምጣ ይልሃል እና አትወድ በግድ ምሳህን ጃምፕ ታደርጋለህ እንደማለት ነው። አየህ አይደል? አሁን ለረዥም ሰዓት እንዳትበላ አቆየህ። ይህ ሁለተኛ ምክንያት ነው። ሶስተኛ ምክንያት ፋት አለ፣ ካርቦሃይድሬት አለ፣ ፕሮቲን አለ። ሰውነት ፋትን ፕሮሰስ ለማድረግ የበላነውን ፋት ወደ ኤነርጂ ለመቀየር ብዙ መደክምም ወጪ የለበትም። ብዙ ብላስ ለካርቦሃይድሬት ከዛች እንጀራ ፈልቅቆ ግሉኮስ ለማውጣት ከግሉኮስ ኤነርጂ ለማውጣት አሁንም ከፋት ትንሽ ያለ ድካም ከፍ ያለ ድካም ነው የሚጠበቅበት። የፕሮቲን ግን ውድ ነው። ተርሞጀኒክ ኢፌክት ነው የምንለው በሕክምናው። ፕሮቲንን ከዚያ ስጋ ውስጥ ዳይጀስት አድርጎ በተለያየ ኤንዘሞች እንደምንም ታግሎ ከውስጥ የሚፈልገውን አሚኖ አሲድ አውጥቶ እነዚያ አሚኖ አሲዶች ደግሞ ግሉኮስ ቀጥታ ወዴት ነው የሚቀየረው? ወደ ኤነርጂ ነው የሚቀየረው ብያለሁ። ወደ ኤነርጂ ይቀየራል። ስራው ይሄ ነው። ግሉኮስ መጣች፣ መቶኮንድሪያ ገባች፣ ኦክሲጂን ጋር ተገናኘ፣ ግሉኮስ ኤቲፒ ይወጣል። በቃ ጀስት ኤነርጂ የምንፈልገው ኤነርጂ ይወጣ። ይሄ ነው በቃ ግሉኮስ። ፕሮቲኑ ግን አሚኖ አሲድ ከውስጥ ከተፈለቀቀ በዚያ አሚኖ አሲድ ጡንቻ ይሰራል፣ በዚያ አሚኖ አሲድ ቆዳ ይሰራል፣ በዚያ አሚኖ አሲድ
የጉበት ሴሎች ተቀይሮ ይሰራሉ፣ ኤንዜሞች ይሰራሉ፣ ሆርሞኖች ይሰራሉ፣ ኒውሮትራንስሚተር ይሰራል። አንተ ትሰራለህ። አስበው። ኢቭን ከማኘክ ጀምሮ ስጋን ማኘክና ኬክን ማኘክ እንግዲህ ያለውን ልዩነት አስበው። ስጋ ማኘክ እዚህ ጋር ወጪ ያለው አይደለም፣ እዚህ ጋር ውስጥ ወጪ ያለው እንዳልኩ ፈልቅቆ እንኳን ዋናው የሚፈልገውን ካወጣ በኋላ ቅድም እንዳልኩ ብዙ ስትራቴጂዎች ይሰራሉ እና ኤክስፔንሲቭ። ምን ማለት ነው? ከፍ ያለ ፕሮቲን በመብላት ብቻ ቁጭ ባልክበት ብዙ ኤነርጂ እያቃጠልክ ነው አየረ። ለዚህ ነው ዌይት ሎስ ላይ የሚጠቅመው ፕሮቲን። ሌላው የሚገርም ነገር አሁን ካልኩ ውጭ ማለት ነው እና ሞር ፕሮቲን በላህ ማለት ሳምሃው ኒት እንላለን። ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ ማለት ነው። ምንም ስፖርት ሳሰራ ትንቀሳቀስ ፊጂት ታደርጋለህ። ገብቶሃል? ልክ እኔ አሁን ሳውራ እንዲህ ብዬ ነው እያወራሁ ያለሁት አይደለም፣ እንደዚህ ብዬ አይደለም እያወራሁ ያለሁት። አይተሃል? እጄ ስንቀሳቀስ እግሬ ምናምን እንቅስቃሴ ያለው እንደዛ እኮ ነው የሚያደርግ። በቃ ገብቶሃል? ፕሮቲን ተርሞጄኒክ ኢፌክት አለው፣ ሆርሞን ይሰራል፣ ስኮንዶሪያ አያረላው ይሄና ገብቶሃል? ሂት ፕሮዲስ ታደርጋለህ። ምንም ድብዱብ ሳትል ሰውነት ሂት ፕሮዲስ ያደርጋል። ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ። ይሄ ፕሮቲን ፓወር ነው። በቂ ፕሮቲን በመመገብ ነው ይሄ የሚሆነው ነው እያልኩ ያለሁት። በትክክል። ሌላው ከዚህም ከፍ ያለው ፕሮቲን ቅድም እንዳልኩ ፋትን አይደለም የሚጨምረው፣ ቦርጭን አይደለም የሚጨምረው። ምን እንደሚጨምረው መስልህን ነው። ሳማው ስለበላ ብቻ መስል ቢለተረግም ሳማው ግን የመስልን መስራት ነው ኮንትሪቢዩት የሚያደርገው ፕሮቲን። እና ሊን ማስ ነንፋት ማስ ሜታቦሊካሊ ቬሪ አክቲቭ ነው። ሬስቲንግ ሜታቦሊክ ሬት በጣም ፈጣን ነው። በሌላ ቋንቋ ላስረዳህና ክርስቲያኖ ሮናልዶ ቁጭ ባለበት ኤክሰርሳይዝ ሲያደርግ ብዙ ኤነርጂ ያቃጥላል ማለት ነው። የዓለም ቦርጫም ሰውዬ ግን ነገርኩ መስል የለውም። ፋት ደግሞ ብዙ የባዛር ሜታቦሊክ ሬት በጣም ቀርፋፋ ነው፣ ደካማ ነው እና ሮናልዶ ቁጭ ባለበት ብዙ ኤነርጂ ያቃጥላል። መስል ስላለው ብቻ ሹት መስል ስላለው ብቻ መስል ኮንትሪቢዩት ያደርጋል። ኤኒዌይ ጀስት እችኛ ከገባ ቁልፉ ነገር ማወቅ አለብህ። ከዚህ በኋላ እያንዳንዱ ምግብ ውስጥ ምን ያክል ፕሮቲን አለው የሚለው ግንዛቤ መጨበጥ ግድ ነው ማለት ነው። ይሄ ከገባ ነው ታርጌትን ምግብ ላይ በቀን በቂ ፕሮቲን ማግኘት አለብኝ ወደሚለው ትሄዳለህ። እንግዲህ አሁን ካልኩሌት ማድረግ ይቸግራለሁ። ቢያንስ 100 ነው የሚያስፈልግህ እንበል። አንተ በጠዋት ተሰርካውን ከእንቁላል 24 ከባቄላው 10 34 አሁን ደግሞ 22 ኦልሞስት ወደ 56 አካባቢ ይኩበላ። በጣም ቆንጆ ነው። ኔክስት ምግብህን ለምሳሌ አሁን አይርብህም። እንግዲህ ገፋ አድርገህ የሆነ ስቴክ ነክ ነገር ፋት ያሌለው ስቴክ ከቬጂቴብል ጋር ከበላ፣ በርከት ያለ ሳልመን ነክ ነገር ከቬጂቴብል ጋር፣ ፊሽ ከቬጂቴብል ጋር፣ ፋት ያሌላቸውን ቺክን ብረስት ምናምን ቆዳውን አንስተህ ከቬጂቴብል ጋር ጥግብ አድርገህ ከበላ ኦልሞስት ፐርፌክትሊ እየሄድክ ነው ማለት ነው። እንደው በዚህ ልክ እንደዚህ በስተት ታውቃለህ። በዚህ ልክ ዋና ምግብ ይሄ ነው ብለህ ተመገብ እኮ አታውቅም። ይሄንን ስላልተመገብክም ነው። ቅድም እንዳልኩ ፕሮቲን በበቂ የማይመገቡ ሰዎች ብዙ እህል ይበላሉ ስለማያጠግብ። ፕሮቲን ያጠግባል ብያለሁ። ፕሮቲን የማይበሉ ሰዎች አንድ ስለማያጠግቡ ብዙ ይበላሉ። ያ ብዙ የበሉት ነገር ካርቦሃይድሬትና ፋት ነው። ሁለትስ ቶሎ ቶሎ ይርባቸዋል። ቶሎ ቶሎ ይርባቸዋል። እየበሉ ያሉት ነገር ስቶር የሚያደርግ ወደ ፋት የሚቀየር ኢነርጂ እንጂ ወደ መስል የሚቀየር ባለመሆኑ አክቲቪቲን ብዙ የላቸው። ገብተዋል። ከውስጣቸው የሚተኮንድሪያ ዲስፋንክሽን ሆኗል። ቦርጫም ሆኗል። እስኪ ቦርጫም ሆነ አክቲቪቲ ነበረ፣ የኤክሰርሳይዝ ተነሳሽነት ነበረ? አልነበረም። ሁልጊዜም በፍጹም ይደክማል። ቁጭ በልበል ነው የሚለው። ውጣ ውጣ እንኳን አይልም። ገብተዋል። ሽማግሌዎቹን አስባቸው እንግዲህ ቁጭ ባሉበት እንዲህ ከመኝታ ቤት የማይወጡ ያ እኮ የሞት መንገድ ነው። እንግዲህ ሕፃን ልጅ መጀመሪያ ተወለደ ይተኛል አይደለም?
ከዚያ ቀስ ያለ ከወራት በኋላ ከዓመታት በኋላ ይወጣል ይተንቀሳቀስ። ከዚያስ ቅሽቅሽቅሽቅሽቅሽ ከዛስ አደልት ይሆናል። ከዛስ ይጨርሳል። ከዚያስ እርጅና ሲመጣ ቀስ እያለ አሁንም ወደ ቤት ይመለስና ቤት መቀመጥ ይጀምራል። ያ እንግዲህ አስበው ስትወለድ አክቲቪቲ አልነበረህም፣ አደገ፣ እርጅና፣ ወደ ሞት መምጣት። አሁን እንዳልኩ ነው። ቀስ እያልክ ቤት ትቀራለህ ማለት ነው። ስንወፍር ሮንግ ምግቦችን ስንመገብ በቃ ቅድም እንዳልኩ ነው። ቀስ እያልን ቤት መቅረት ይመጣል ማለት ነው። እና አይ ነው እንግዲህ ከምትፈልገው ነገር ጋር አውርቼ ይሁን ወይ ቀላቅዬ አላውቅም። አንዳንዴ እንግዲህ ዝም ብዬ አወራለሁ ይመስለኛል። ኮንፊውዝ አድርጌ እንዳይሆን። ትክክል፣ በፍጹም በደንብ ገብቶኛል። በጣም በጣም ነው የማመሰግነው በሆነልኝ ነገር ሁሉ። እንግዲህ እግዚአብሔር ይባርክ ነው ምለው፣ ሌላ ምለው ነገር የለም። ጉድ ሶ ሌላው እንግዲህ አሁን ባለበት ስቴጅ ላይ ነው የምናወራው። ኦልሞስት ስኳርን ቀልብሳል። በጎቢን ኤዋንሲ 5 ስንት ነው ያልከኝ? 5.2 5.2 እሱን ቀልብሳል። የቀረ ነገር ምንድን ነው? ኢንሱሊን ሬዚስታንሱን መቀልበስ ነው የቀረ። 5 ኪሎ ፋት አለ ማለት ሰውነት ላይ 5 ኪሎ የተቀመጠ ትርፍ ኢነርጂ አለ ማለት ነው። ያንን ግድብ አድርጎ እዛ ጋር የሚይዝልህ የግድ ኖርማል ከፍ ያለ ኢንሱሊን እያመረትክ ነው። ያንን ኢንሱሊን ወደ ኖርማል እስካላመጣ ድረስ ብዙ ሪስኮች አሉ ከሃይ ኢንሱሊን ጋር ከኢንሱሊን ሬዚስታንስ ጋር የሚያያዙ። የሚገርም ነገር እሱን ስለማድረግ የምትወስደው መድኃኒት የለም። የምትወስደው መድኃኒት አንደኛው አሁን የጀመርከው ምግብ ነው። ሁለተኛ በየቀኑ 8,000 እና ከዛ በላይ ስቴፕ ወክ ማድረጉ መስት ነው። ሁለተኛው ኤክሰርሳይዝ ሌቭልህን እጅግ ከፍ ማድረግ መቻል አለብህ። ክብደት ማንሳቱን፣ ጡንቻን መገንባቱን ከፍ አድርገው። ሶስተኛው ካርዲዮ ነው። ማሽን ላይ ምትሮጠውን ነው እያልኩ ያለውን ይሄንን ታደርጋለህ ብዬ ላስብና እንግዲህ ከዚህ በኋላ የማለው ነገር ምግብህ ምን እንደሆነ ገብተዋል። ይሄ በምንም ምክንያት ጀስት ለሰውነትህ ማቀበል ያለብህ ኳሊቲ ፕሮቲን በየቀኑ አይቀርም። ቀሪ ዘመንህን ብያለው። ከጎን ያለውን ግን ኢምፕሩቭ አድርገውን። ቬጂቴብል ብቻ ይሆናል እስካሁን እየበላህ ያለው። አሁን ፍሩት እንጆይ ማድረግ ትችላለህ። ጁስ አላልኩም፣ ስሙዚ አላልኩም። አፕሉን አስትን መግመት ትችላለህ እንደማለት ነው። አሁን ብሉበሪ ነበረችኝ። አሁን ቅድም መጨረሻ ቅድም ቆሎ የምትመስለው ስበላ የነበረው ፍሩት እንጆይ ማድረግ ትችላለህ። እንግዲህ ህይወትህ ሳምሃው ቅልል እያለ ነው። እንግዲህ ብዙ ሊብራል እየወንክ ነው። ብዙ ሰውነታችን የሚወዳቸው ነገሮች እየበላ ነው። ፍራፍሬ። ሌላስ ድፍን ምስር። እንደው ድፍን ምስር እኮ ደስ ይላል አይደለም? ድፍን ምስር ድፍን ምስር እኮ መጨመር ትችላለህ። እኔ ምስር ከሌጊምስ ሁሉ በቃ ንጉስ ነው፣ ንጉስ ነው። የምሬን እኮ ነው። እኔ እንደው በሆነ ነገር እንደው ለማህበረሰቡ ከምግቦች ሁሉ ሰው እንደ ምግብ ያልቆጠረው ምንድን ነው ብለህ እንደው ለማህበረሰቡ ነገር ብሎ ብሉኝ። እንግዲህ ኳሊቲ ታውቃቸዋለህ፣ ማንደራደርባቸውን በቀላሉ ሰውነት የሚያገኝባቸውን ብያለሁ፣ ታውቃቸዋለህ። ኔክስት ግን ድፍን ምስር ነው። ይኸውልህ ጠዋት የበላሃትን እንግዲህ አስብ፣ ያን ቅድም የበላኸውን ምግብ አስብ። ከሱ ጎን ቤት ቀቅላ በቅቤ ከሳት ካላበላሸችው፣ ብዙ ዘይት ካላረገችበት፣ በጣም ቀመማ ምናምን ምስር በማንኪያ ብታቀርብልህ ለሚቀጥሉ ዚሌ ቀናት ምግብ አያምርህም። ምግብ ማያምርህ ምግቡ ዘግቶ አይደለም፣ ከብዶ እኮ አይደለም። ሰውነት አለበቃ ቢዚ ነው። የሚፈልገውን አገኘ። ቦታ እያሳዘ ለምንድን ነው 6 ሰዓት ላይ ምግብ አምጣ የምልህ? እንኳን አምጣ ልልህ ሰዎች ሲመገቡ እንኳን እንደምነካቸው ሰዓት ደርሷል ትላለህ። እባክህን በሞቴ ጉረስ ብሎ እንኳን በቃ አታስበውም። ያንን ሰው እንደዛ የሚያስገድድ አይተህ ከሆነ አሁን በእነዚህ ምግቦች መጥገብ ገብቶሃል። አታስበውም፣ መጉረስን አታስበውም። እንደዛ ስሜት ነው የሚሰጥህ። እና ድፍን ምስር ከሆን በኋላ ጎን ማድረግ ትችላለህ። ልክ ዛሬ ባቂላ እንዳረቀው ማለት ነው። አተር ማድረግ ትችላለህ። ግሪን ቢንስ ማድረግ ትችላለህ። እድማሜ ማድረግ ትችላለህ። ቶፉ ማድረግ ትችላለህ። ቴክስተድ ቬጅቴብልስ የሚባሉ ልክ እንደ ቶፉ ከአኩሪ አተር የሚዘጋጁ አሉ። እነሱም ማድረግ ትችላለህ። ታዲያ ህይወት ቀለለ ማለት አይደለም? በጣም እንደው ድንች ቀሪ ዘመንህን ማትበላ ነው ይመስል አይደለም? ማን አትርሳ። አንተ
የቀድሞ የስኳር ታማሚ እንጂ አሁን ስኳር የለብህም። ዶንት ፎርጌት ዚስ። አሁን ሁል ጊዜ በቃ እቺ ሜንታሊቲ እኔ ጋም ነበረች ለረዥም ጊዜ። ዲያቤቲክ ለረዥም ጊዜ ዲያቤቲክ ሆንኩ ነበር የሚመስለኝ። ሄሞግሎቢን ኤዋንሲ 5.2 እንኳን ለረዥም ጊዜ ነበረኝ እኔ። እንደዛም ሆኖ እነዛ ምግቦች እንደ መርዝ ነበር የምፈራቸው። ምን ማለት ነው? ስቴክህን ለምሳሌ ዛሬ ምሳ ላይ የምትበላውን ስቴክ ከጎን ድንች ጋር ከቺፕስ ጋር አላልኩም። እንግዲህ አስብ፣ ቺፕስ መነሻ ፍሬንች ፍራይስ አላልኩም። መነሻ ድንች ነው፣ የተበላቸው ነው ፍሬንች ፍራይስ። ድንች ተቀቀለ፣ አወጣ፣ አቀዘቀዝከው። እንግዲህ በጣም ትኩስ ሲሆን ከፍ ያለ ነው ግላይሴሚክ ኢንዴክስ። ቀዝቀዝ ሲል ደግሞ የተሻለ ነው። ስታርቾቹ በተለይ ፍሪጅ ውስጥ አሳድረ ማሽ አርገው ቀጥቅጠው ምናምን አርገ ፍሪጅ ውስጥ አድሮ ጠዋት ብትበላ አንደኛ ስትበላ ደስ ይልሃል። ባዶ ሆድን አትበላም፣ አትርሳ። ዋና ቁልፍ ምግብ ሁልጊዜ ማናችሁም አትርሱ። እሱ አለ ብያለሁ። ኳሊቲ ፕሮቲን ከስቴክ ጎን አድርገህ ብትበላ ምን ይልሃል? ምንም። ሩዝስ ብትበላ ምን ይልሃል? ነጭ ሩዝ ዋይልድ ራይስ አንተ ያለበት ጋር ዋይልድ ከብሮኑም ከፍ ያለ አለ። ብሮኑም ትችላለህ አንተ። ዋይልድ ራይስ አለ ስታየው ለመብላት እንኳን ትጸየፋለህ። ሳር ነው የሚመስል፣ በቃ ቆሻሻ ነው የሚመስል፣ ጥቁር ነው መልኩ። ሩዝ ነው። ሃይ ፋይበር አለው። አይቻለሁ። ትንሽዬ ስኳር አለ እና ከስቴክ ጎን እሱን አድርገህ ብትበላ ምን የሚያደርግ ይመስላል? ብራውን ራይሱን ብታደርግ ምን የሚያደርግ ይመስላል? ኩኒያን ብትበላ ምን የሚያደርግ ይመስላል? እነዚህ ሬሌቲቭሊ ሻል ያሉ ሆል ግሬንስ ናቸው። ከፍ ያለ ፋይበር ከውስጣቸው ያለውን ስታርች ብቅ አድርጎ ይዘዋል። በርከት ያለ ፋይበር አላቸው። ትንሽዬ ስኳር ያላቸው። ኦትስ ኖርማሊ በትንሽ የጣሳ ሽማግሌ ያለበት አይደለም። እሱ ስኳር ነው። ስቲል ከት የሚል አለ፣ የተሸረከተ ኦልድ ስቲል ከት የሚል አለበት። ከደቂቃዎች በፊት እንዱቤት ነበር። እሷን ቋርግ ያለ ቆይ አስታውሶኛና ፒክተሩን ማለጫ ምትቻ ያሳይ አለ እዚህ ኢትዮጵያ ውስጥ ራሱ እና እሱን ብትበላ ምን ይላል? ይሄ ሁሉም የሆነው ምንድን ነው? ኳሊቲ ፕሮቲን በቀን መመገብ ያለብህ እንግዲህ ኤግዛክትሊ ካልኩሌት ላደርግልህ አልችልም። 100+ ግራም እሷን እየበላ ከጎን ያሉትን ግን አሁን እነዚህ እየጨመርክ እድሜ ልክህን ኤክሰርሳይሱን ትቀጥላለህ። ይህን ማታደርግ ከሆነ በስንፍና ቁጭ ብለህ በላለው ካልክ ግን አሁንም ተመልሶ ይሞላል። ቢኮዝ እኮ አልኩ ሰውነታችን ልክ እንደዚህ ግላስ አስባትና ቁጭ ባልክበት ምትበላ ከሆነ ትሞላዋለህ። ይሞላል። በኋላስ ይፈሳል። ያ የፈሰሰው እኮ ነው ዲያቤተስ፣ ስኳር እኮ እሱ ነው። አሁን እኮ ፋይት አድርገህ ተርበህ ቅድም ነገርከኝ። ምን ነበር ስትበላ የነበረው? እሷን ነገር ንገረን። እንደውም ሰላጣ ነበረ ስትበላ የነበረው? ሰላጣውን ብቻ ሳላድ በቀን እንደውም አንድ ጊዜ ነበር የምበላው ከምስቴ ጋር እየተጣላን፣ ያውም አልበላም እያልኩ አንተ በምግብ አድማ ልትሞት ነው እያለች ልሙት ከዚህ ከስኳር ከደሜ እስኪወጣ ድረስ እንደዚህ እያልኩኝ ኪሎ እስኪወርድ ድረስ ማለት ነው። ከዛ መድኃኒቱን አስቆሙኝ ሐኪም ቤት ሜትፎርሚን ወስድ ነበረ። ከዛ አቁም ይሄን ነገር በጣም ወርዷል ደም አሉ። እሺ አልኩኝ። በቃ ብለድ ፕሬሸርም ነበረኝ፣ ሁሉም ተስተካክሎ ነው ይሁሉ። እንግዲህ ምንድን ነበር ያንተ ስኳር ሞልቶ ይፈስ ነበር ሜትፎርሚን ላይ ያለን። አሁን ምንድን ከምግብ ጋር አድማ ረክና ኦልሞስት ፋስቲንግ በለው እንግዲህ አንተ እኮ ያለ ምግብ ነው የኖርኩ። ሰላጣ ማለት ምንም ምግብነት የለውም እንደምታውቀውና የለም። ይህንን ሞልቶ ይፈስ ነበረውን አጎደልከው ገብቶሃል? አጎደልኩ ባዶ አረ የሚያሳዝነው ውስጡ ያለው ውሃ ብቻ እንደሚያለቀው ይሄኛውም ብርጭቆውም ጭምር ነው። ይሄ ምንድነው መጠጫውም ጭምር ነው ያለቀው። አንተ ማለት ነው እንግዲህ ጡንቻ በትክክል ተሸበሸበ፣ ሰውነቴ ተሸበሸበ። ለራሴ ሁሉ ይዘገንነኝ ነበረ። 3 ነው 4 ነው ሙሉ ልብስ የቀየርኩት። ቅድም ሳወራ ነበር ከአንድ ልጅ ጋር እና ጀስ ቦክስ ገጥመ ተያይዘህ እኮ እንደመውደቅ ማለት አብራችሁ ናቸው። እውነት ነው። እኔ አሁን ደግሞ የነገርኩ ስኳሩ በወደቀበት ተኝተዋል። አንተ ብድግ ትላለህ። ይሄንን ነው እንጋ ያሳየሁ መንገድ ገብቶሃል። ስለዚህ ቁጭ ባልክበት ቅድም የነገርኩህን ቀጥቅጠል አልኩህም። ይህን ካደረግ ሁሉ ነገር ፐርፌክት።
ያ ማለት የልጅ በርዝዴ ልጅ መጥቶ ኬክ ጉረስ ስል ይገለኛል አትልም። ምንም አይደለም። ባለፈው ፋሲካ ነበር እንግዲህ እኔ ፍቅር አለች እዚች አንድ ጎበዝ ልጅ ገኛ የሻምፒዮንስ ሜታቦሊካል ሻምፒዮን ብለን ክሬት ያደረግ ነው። እሱንም ሲስተም ክሬት ያደረገችና እዚህም ላይ ሞዴሬት ናት እና ዳቦ እንብላ ተባባልን። እሷም ቀጠቀጠች፣ እኔም ቀጠቀጥኩ፣ ባለቤቴም ቀጠቀጠች። ይኸው ሲገላበጥ በኋላ ሆዳችን ላይ አልሞት ነው ገብተዋል። ሳማው እንቋቋማለን ማለት ነው። እንደሱ አይነት በየቀኑ እስካላረክ ድረስ ልጆች ጋር ሄደ እየበሉ የሆነ ፒዛ ምናምን ጣልቺ ምናምን ደስ እኮ ይላቸዋል። ገብተዋል። እነሱ እኮ ያውቁም። አንተ አሁን የምትለ ነገር እነሱ የሚያደርጉትን ነገር እንጆ ስታደርግ ላይክ ሴት ልጅ አለች። እንግዲህ አስብም ቲኔጀር ናት እንበልና ምግብ መስራት ለማመዳሉ በስኩልም በምናምን እና ኩክ አድርጋ መጣችው ነገር አልበላም ትላታለህ። እንዴት እንደሚከፋት አስበው። በጣም በጣም ስሜቱን እንደዚሁ አሰብኩት። ስለዚህ ቁልፍ መጨረሻ ላይ የምነግርህ ምንድን ነው፣ አሁን ብላ ሬላቲቭሊ ይሻላሉ ብዬ ያልኩህን ጠዋት ላይ አታርጋቸው። ወደ ማታ አካባቢ ላይ እነዚህን ምግቦች እንጆይ ስናደርግ ፓራሲምፓቲክ ኢፌክት የምንላቸው ነገር አለ። አንተን የማረጋጋት ቆንጆ እንቅልፍ እንድተኛ የማድረግ ነገር አላቸው እና ሞር ማታ ላይ ስቴክን በልተህ ጠግበህ አካባቢ በኋላ ፍራፍሬ ብትበላ የሆነ ቅድም ያልኩህን ስቲል ኦትሱን ብላ፣ ትንሽ ፍሪጅ ውስጥ ካለ እሱን አውጥተህ በልተህ ብተኛ ቆንጆ ነው። ይበቃል። እንግዲህ ከዚህ በላይ ጆይን ስታደርግ እናግዝሃለን። ጆይን ለማድረግ በጣም አመሰግናለሁ ዶክተር። በርታ። እሺ አደርጋለሁ። እሺ ዶክተር። ቆይ ከኢትዮጵያውያን ወንድሞቻችን አለው ዶክተር ፍሪ ዲነር በልተው አይሄዱም። ኤፍሬም የሚባል ወንድማችን 28 ዓመቱ ነው። በዚሁ አንተ ኪክ ባደረግከው ኩላሊቶቹ ፌል አድርጎ በ28 ዓመት እንግዲህ ወደኋላ ሄደ እድሜን አስበው ስንት በሚያልምበት እድሜ አይቶ ፌል አድርገው ዲያሊሲስ ያለው ዲያሊሲስ ብዙ ጊዜ ኮምፕሊኬሽን ምናምን ያጋጥመዋል። አይሲዩ ወስሌ ነው የሚገባው። ዶነር ተገኘ ኩላሊት እንዲቀየር ገንዘብ አጣም እያሰባሰብን ነው። ጋር ኮሚኒኬት አድርግና የቻልከውን ያቅምህን እረዳለሁ እና ድሮፓል ችግር የለም። በቅርብ ቀን በራሱ አካውንት የሆነ ብር ልክ ያለውኝ እዛው ላይ ልላክ ወይስ ሌላ አካውንት አለ? ተባረክ። እሺ እጅግ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ከዚህ በላይ እንግዲህ እንደዛ አውቄ አይደለም ከሄዝኑም ታውቃለህ ብዬ አይደለም። እናንተ እከታተላለሁ። አመሰግናለሁ። እና እዛው አካውንት ላይ ላስገባ? ሌላ አካውንት ነው። ፍቅር ኮመንት ላይ ትጽፋለች። በሚመች ጊዜ አሁን አስገብተን እንግዲህ ማስጨነቅ እንዳይሆንብኝ በሚመች ጊዜ መትወር ጊዜ ያለን እና በሚመች ጊዜ ያለ በጣም እሺ። በጣም አመሰግናለሁ ስለምትሰራቸው ስራዎች ሁሉ። ተባረክ። ታንኪ በጣም እሺ። ሰላም ነሽ? ጌታ ትክክል ገብተሻል። ዶክተር እንዴት ነህ? እግዚአብሔር ይመስገን። ፒስ ሁሉ ሰላም አለው። ደህና ነኝ። ያው እኔ ከፍቅር ጋር ተጫውተናል። በአጭሩ ለማስረዳት ያህል እንግዲህ የዚህ የፖሊዮ ዲስኤቢሊቲ ኤፒደሚክ ቪክቲም ነኝ። 41 ዓመቴ ነው እና በቅርቡ ደግሞ ወክ አድርጌ ትንሽ መኪና አደጋ ሰውነቴ ማገገም አቃተኝና አንዱ በጣም አስቸጋሪ ነገር ለማገገም ኪሎ ነው ብለውኛል። ስለዚህ እየጣርኩ ነው። በራሴ ከ120 ነው ኦልሬዲ 20 ኪሎ ቀንሼ 100 ገብቻለሁ። ያ በጣም ኢፌክቲቭሊ በደንብ እንዲሟላ ምን ትመክረኛለህ? ካለኝ ሞቢሊቲ ፕሮብሌም በቅርብ ጊዜ ነው ማየት የጀመርኩትና በጣም ስለተደሰትኩ ነው ጆይን ያደረኩት። ምንም ችግር የለም፣ እናግዛለን። እዚህ መተህ ሳናግዝህ አትሄድም። እድሜ ስንት ነው? 41 ዊልቸር ላይ ነው ያለው? እንዴት ነው የምትኖረው? ፖሊዮ አልከኝ ስለመሰለኝ ነው።
በዚህ በአደጋ ምክንያት ዊልቸር ላይ ሆኛለሁ፣ ግን ኖርማሊ በክራንች ነው የምንቀሳቀሰው የነበረው። በክራንች ነበር የምትሄደው። አሁን ምን ገጠመ? አሁን ያው መኪና አደጋ ገጥሞኝ ዊልቸር ላይ ነው ያለሁት። ቤት ውስጥ አልንቀሳቀስም፣ አልወጣም። አይዞህ፣ እግዚአብሔር ይማር። አሜን አሜን። ስንት ጊዜ ነው አደጋው? አሁን ወደ 8 ወር ይሆናል። እየታከምክ ነው? ሪከቨሪ አዎ ሪከቨሪ ላይ በጣም እንቅፋት የሆነብኝ ኪሎ ነው። ሪከቨሪው ላይ በደንብ ውጤት እንዳይመጣ ያደረገው አንዱ ኪሎ ነው። አሁን ከአደጋው በኋላ ነው ኪሎ የጨመርከው? አይ እንደውም 20 ኪሎ ቀንሻለሁ እንጂ ኖርማሊ ወፍራም ነበርኩ። ያው በኤልያስ ነበርኩ ነኝም አሁንም አላስፈላጊ እንትን አለ፣ ክምችት አለ። ችግር የለውም፣ ይገባናል። ቼክ እያደረክ ነው? ስኳር፣ ግፊት፣ እንደዚህ ፋቲ ሊቨር፣ እንደዚህ ኮሌስትሮል? ሁሉም በሕክምና ውስጥ ያው አይሲዩ ውስጥ ስለነበርኩ ሁሉ ነገር እስካሁን ያለው ነገር ጥሩ ነው ብለውኛል። ግን እንትን ላይ ያው ቦርደር ላይ የሆኑ ነገሮች ናቸው ያሉት። ስኳር ነው ቦርደር? አይ አብዛኞቹ ቦርደር ላይ ቢል ምልክት አላቸው። የምታደርገን እናግዝሃለን። መልካም። ምግብህን ቀይረ ነው 20 ኪሎ የቀነስከው ወይስ በምን ዘዴ ቀነስክ? በቀን አንድ ጊዜ ብቻ እበላለሁ። ያው ዳቦና ስኳር ምናምን ነገር ጣፋጭ ነገር አቁምኩኝ። በቀን አንዴ የምትበላው ሻል ያለ ኳሊቲ ነገር ነው ወይስ ያንኑ ምግብ ነው በቀን አንዴ የምትበላው? እንጀራ በወጡ? ኖርማሊ እንጀራ በወጥ ነው። እንግዲህ እንጀራ በወጥ ብዙ ጊዜ ስናወራ ሰምተህ ከሆነ አንድ ያፋፋናል። እንጀራ አለ አይደለ? ወጥ አለ፣ ሽሮ ያው ትንሽ ሻል ያለ ፕሮቲን አለው ከእንጀራ ግን ካርቦሃይድሬት ነው እሱም። ካርቦሃይድሬት ከእንጀራ የመጣ ካርቦሃይድሬት ሲደመር ከወጡ የመጣው ፋት አለ አይደለ? አሁን ሰውነታችን ሁለቱን እንግዲህ ስንበላ አብረን ነው እንደዚህ አዋህደን ነው የምንበላው። አዋህደን ነው የምንጎርሰው። እንደምታውቀው ሰውነት ጋር ሁለት ሚቶኮንድሪያ ሲባል ሰምተሃል? የመጣውን ነገር ያቀጣጥለው ማለት ነው። ኢግኒሽን እንበለው እንግዲህ ከሄደለት በኋላ አቀጣጥለው የምንፈልገው ኤነርጂ የሚሰጠን ማሽን ናት እሷ። እንደዛ አድርጋ አስባት እና ሁለት ነገሮች ይሄዱለታል ከእንጀራው። እንጀራው ሽሮ ወደየት ተቀይሮ? ወደ ግሉኮስ ተቀይሮ አይደለ? ግሉኮስ ይሄድለታል። ከዘይቱ የመጣ ፋት አለ፣ ምናምን አለ፣ ሌላም ፋት አለ። ፋቱ ወደ ፋቲ አሲድ ተቀይሮ ከግሉኮስ ጋር ይሄድለታል። ልክ ሲያይ ፋቱን አያስጨንቀውም። እሱ ስቶሬጅ ቦታ አለው፣ ብዙ ትርፍ ቦታ አለው። እሱ ማስቀመጫ ያሌለው ለግሉኮሱ። ቅድሚያ የሚሰጠው ለማን ነው ማለት ነው? ለግሉኮሱ ነው። ይህንን ከእንጀራ የመጣው ከተለያየ ካርቦሃይድሬት የመጣውን ግሉኮስ ስኳሩን ያቀጣጥለና ፋቱን ምን ያደርገዋል? ስቶር ያደርጋል። ቁርስ፣ ምሳ፣ እራት ምንበላው ፍርፍር ነው፣ እንጀራ በወጥ ነው። ከዚያ ሁሉ የመጣው ዘይት የት እየሄደ ነው ማለት ነው? ስቶር እያደረግን እንግዲህ አስበው። ኦልሞስት ከ25 ዓመት ጀምሮ በየዓመቱ እንኳን 1 ኪሎ ብትጨምር አያደለም 1 ኪሎ እንኳን ብትጨምርና 60 ኪሎ ነበርክ ብለን ብናስብ በ25 ዓመት ከ15 ዓመት በኋላ ኦልሞስት 15 ኪሎ ጨምር። እዛ ላይ እንግዲህ ወደ 75 ወደ 80 ኪሎ ታመጣለህ። ብዙዎቻችን እንደው ኤክሰርሳይዝ እናደርጋለን። ያንተ ልዩ ኬዝ ነው እንግዲህ እንደነገርከኝ። ብዙዎቹም እኮ ከአንተ አይሻሉም እውነት ለመናገር። አንተ በገጠመ ነገር ነው የማትንቀሳቀሰው። ብዙዎቻችንም እኮ ሽባ ነን አይደል? ጠዋት ተነሳውን መኪና ውስጥ ነው እንገባል። ብዙዎቹ የከተሜ ላይፍ እንደዛ ነው። መኪና ያለው በመኪናው፣ መኪና ያለው በታክሲ ነው የሚሄደው። በታክሲ በባስ በውጭበር በዛ ነው የምንሄደው። ቢሮ እንገባለን። ቢሮ ከገባን በኋላ ኮምፒውተር ላይ ቁጭ ብለናል።
ሻይ ፈለከለል ደውለህ ታዛለህ ይመጣልሃል። ለስላሳ ፈለከለል ይመጣልሃል። ምሳ ፈለከለል ዴሊቨሪ። አሁንማ ዴሊቨሪ ፋሽን ነው። ይመጣልሃል። ጨረስክ፣ በር ቢሮህን ዘጋ፣ መኪና ውስጥ ገባ፣ ቤት መጣ። እውነት ለመናገር በተደጋጋሚ በአንተና በሌላ ሰው ብዬ ስል ፊል እንዳታደርግ፣ የኛም እኔን ጨምሮ ላይፍ አሁን ትንሽ እሻላለው። ምንም የእንቅስቃሴ ሌብላችን ከአንተ ብዙ የማይለይም። ገባህ አይደል? አሁን ቅድም ያልኩ ምግብ አመጋገባችን ቅድም ባልኩ ተፈጥሯዊ መንገድ በማይቀየር ህግ፣ የተፈጥሮ ህግ ካርቦሃይድሬቱን ይጠቅማል ሰውነት ብያለው። ፋቱን ምን ያደርጋል? አብረን መቼም ማንም ሰው ባዶ እንጀራ አይበላም። ማንም ሰው ባዶ ድንች አይበላም። አይደለ? ምግባችን ኮምባይንድ ነው። ድስት ውስጥ ብዙ ነገር ይዘጋጃል። ማጣበቂያ እንጀራ ነው፣ ዳቦ ነው፣ ቡላ ነው፣ ምናምን ካርቦሃይድሬት ነው። ካርቦሃይድሬታችን ሹካ ነው። ያንን ቅድም ያልኩን ፋት በጣምም ደስ ይላል። እንግዲህ እንደምታውቀው ወጣችን ተቀምሞ ነው የሚሰጠን። ብዙ ነው የምንበላው። ፕሮቲን መጠኑ አነስተኛ ስለሆነ አያጠግበንም። እንግዲህ እንደምንም ብዙ ከተን ብዙ አድርገን ጥግብ እንላለን። አሁን ከሰዓታት በኋላ ምሳ ደርሰን እንበላለን። መሀል ላይ መክሰስ አለ፣ እራት አለ። አስበው ቀኑን በሙሉ ስንበላ ነው የምንውለው። ምን እያልኩ ነው? አመጋገባችን ሮንግ በመሆኑ ከፍተኛ ካርቦሃይድሬት ከከፍተኛ ፋት ቀላቅለን ስለምንበላ ወፈርን። ስለዚህ እንዳየኸው ነው። አንተስ እንግዲህ በገጠመህ ጉዳይ አሁን ደግሞ በአክሲደንቱ የተነሳ ነው የማትንቀሳቀሰው። ሌላውን ማህበረሰብ ቦርጫሞቹን እስኪ አይንን ጨፍና አስብ። በዙሪያ በሰፈር በስራ ቦታ በምናምን እግር አልነበራቸውም? ነበራቸው። የአንዳንዶቹ ቦርጭ እንዲሁም ከአንተም በላይ ከፍ ያለ ነው። በተለይ ቅድም ባልኩ እንጀራ በሽሮ ላይ እንጀራ በወጥ ላይ ቢራ የሚጠጡትን አስብ፣ ሌላ ተጨማሪ። ድራፍት የሚጠጡትን አስብ፣ ሌላ ተጨማሪ። አልኮል የሚጠጡትን አስብ፣ ሌላ ተጨማሪ። ስለዚህ ሮንግ አመጋገብ፣ ሮንግ አኗኗር ነው ይሄ ሁሉ እያመጣ ያለው እና እንግዲህ መጀመሪያውኑ አስብ። መጀመሪያውኑ ምግብ እየበላህ አልነበረም። ቢኮዝ አሁን ስትበላ የነበረው ምግብ የሚያፋፋ ምግብ እንጂ አንተን ጥግን የሚያደርግ ምግብ አልነበረም ትበላ የነበረው። ከዛችሁ ምን አደረከው? በቀን አንድ ጊዜ መብላት ስትጀምር መጀመሪያውኑ በቂ አልነበረም ብያለሁ። ብዙ የሚያፋፋ ምግብ እንጂ በቂ ፕሮቲን አልነበረውም ብያለሁ ስትበላ የነበረው። እሱንም ቁርስ አቆምክ፣ ምሳ አቆምክና አንዴ ብቻ ያደረግከው ለመቀነስ ብለን ይሄን ያደረግከው ቀንሳል። የአቀራረስ ግን የባሰውን የሚጎዳ አይነት አቀራረስ ነው የመጣው። ያ 20 ኪሎ ንጹህ ማትፈልጎ ቦርጭ አይደለም። ቦርጭ እንድም አልተነካም፣ ፍትት ብሎ ቁጭ ብሎልሃል። ሌላ ሰውነት ነው ያለቀው። ጡንቻ ምናምን አይተህ ከሆነ እሱ ነው ያለቀው። ቆዳ ተሸበሸበ፣ በሁሉ ምንድን አሞሃል እንጂ ምናምን ይልሃል። ሮንግ ዌይ ያደረግከው ነው እያልኩ ያለው። እንግዲህ ምግብህን ቀይር። በምታገኘው መጠን እንዲህ ያልኩን እንጀራውን ለማቆም ነው። ዳቦ ብቻ ያቆምኩ ይመስለኛል። እንጀራ አቁምሃለሁ? አላቆምኩም። ዛሬም የበላኸው በፊት በቀን አንዴ ነው የበላኸው? ዛሬም በቀን አንዴ ነው የበላኸው? ኦፍኮርስ በየቀኑ እንደዛ ነው የማደርገው። ስንት ሰዓት በላህ ዛሬ? ላይክ በ4 ሰዓት አካባቢ ማለት ያው 10 ሰዓት ከ30 ምናምን 10 ሰዓት ሲመሻሽ ነው። አዎ ከምሽቱ ሲመሻሽ። ምን በላ? ወጥ ያው ክክና ሳላድ በእንጀራ። እንጀራ ምን ያክላል ብዛቱ? አንድ 3-4 ቁርጥ ይሆናል። የስ አንድ እንጀራ አድርገን እንውሰደው። እንግዲህ አሁን እንጀራ ከፍተኛ ካርቦሃይድሬት ነው የሚለውን እንተውና ወጥህ ምንድን ነው? ክክ ነገር ነው። እሱ ብቻ ነው? ሌላ ወጥ አልነበረህም? ሰላጣ እና ትንሽ የተወሰነ ቅቅል ነበረው። ቅቅሉ ስጋውን ብቻ። ቅቅል ስጋ አልነበረውም? ቅቅል ነው ስጋውን ብቻ። ስጋ ብዙ ነበረው? ስጋ ነበረው። ብዙ ነበረው? በቂ የተወሰነ ነው። አንድ 3 አጥንት። እንግዲህ እንጀራ ኦኬ። እስቲ
ከፍ አድርገን እናስብና 10 ግራም ፕሮቲን ሰጠህ እንበል። እንጀራ ፕሮቲን አለው መቼም ማንኛውም ስሮቹን መሬት ላይ የተከለ ፕላንት ናይትሮጂን ይስባል። ናይትሮጂን የፕሮቲን ባክቦን ነው እና እነ ምስር እነ ባቂላ ሻል ይስባሉ እንጂ እነ ጤፍም እኮ በአቅማቸው ፕሮቲን አላቸው። እነ ስንዴም እነ ገብስም ሁሉም ሳማው አላቸው። ስለዚህ አንድ 10 ግራም ከእንጀራው አገኘህ በርከት አድርገህ ስለበላ ከምስሩ እንደ 200 ግራም በላህ እንበልና እስኪ 20 አገኘህ 30 ግራም ከስጋውን ከፍ አድርጌ ላስብልህና እስኪ አንድ 50 ግራም አካባቢ አገኘህ እንበል። ከፍ አድርጌ ነው ያሰብኩልህ። አንተ በ41 ዓመት ከዚህ ውፍረት ጋር የምትኖር ልጅ ቢያንስ 120 አካባቢ ዝቅ አድርጌ ቁመትን ታውቀዋለህ? እንደው ሜትር ከ65 ስለዚህ ሜትር ከ65 ወደ 120 ግራም አካባቢ መመገብ ይኖርብሃል። አንተ የበላኸው 50 እንግዲህ እየጎደለህን አስብ። ፕሮቲን በየቀኑ ካርቦሃይድሬት እና ፋት ቅድም እንዳልኩ ያለ ካርቦሃይድሬት ቀሪ ዘመንህን መኖር ትችላለህ ሳትበላ። ፋት ደግሞ ኦልሬዲ ስቶርድ ፋት አለ። ባትበላም ለረዥም ጊዜ ያለ ፋት መኖር መቀጠል ትችላለህ። በየቀኑ ግን ሳይጎድል መመገብ ያለብህ ነገር ፕሮቲን ነው። ስቶሬጅ የለውም፣ ፕሮቲን ማስቀመጫ የለውም። ሰውነታችን ማስቀመጫ ስላሌለው በየቀኑ መመገብ አለብህ ነው እያልኩ ያለሁት። ስለዚህ 120 ግራም ትንሹ ነው እሱ። ዝቅ አድርጌ ነው 120 ግራም ያልኩ። 100 ግራም መመገብ ያለብህ ሰው ከፍ አድርጌ ሌሎ 50 ያልኩ ወደ 70 አካባቢ ግራም ፕሮቲን እኮ አልበላም፣ ያንሳል ማለት ነው። ስለዚህ መስራት ያለባቸው አካላት አሉ። ለዚያ ደግሞ ሰውነት ከየት የሚያመጣ ይመስላል? ከጡንቻ ነው የሚቦጠብጠው። ጡንቻ ነው እየሸ የሚሄዱ። ስለዚህ ብላ ጠግበህ ብላ። ኳሊቲ ፕሮቲን የሚባሉትን ቅድም ያልኩህን ስጋውን ነክ ነገሩን፣ አሳ ነክ ነገሩን እንደ አቅምህ እያየህና እነሱን ጠግበህ ከአትክልት ጋር ለመብላት ነው። ምን እንዳግዝ ይፈለግ ያለህበት ፋይናንሻል ሲቹዌሽን ጆይን ለማድረግ ይከብዳል። እኛ ጋር እንደምንም እንትን እላለሁ። እስኪ ተነጋግረናል ከፍቅር ጋር በደንብ ታውቃለች እሷና ችግር የለውም። አረኛ አድርግና ኮንታክት ማድረግ በጣም ደስ ይለኛል። እናግዛለን። ደስ ይለኛል ዶክተር እየመጣ ደውል ይለኛል። ጎን እንሆናለን። ኢየሱስ አሜን። ታንክ ዩ 284 ሰው እያየሁ ነው። ሪፖርት ካላደረጋችሁ አንድ አካውንታችንን ጭብሏን እያየ የሚፖስት ሰው አለ። ሪቾ ቲዩብ ኮመንት ላይ ጻፉ። ስሙን ቀይረዋል አሉ። ጤንነት ነው ምናምን በሚል ቀይረዋል አሉ እና እባካችሁን ሪፖርት አድርጉ። ቢኮዝ ዩቲዩባችንን የቲክቶክን ወደ ዩቲዩብ ለመለጠፍ አልቻልንም። ፖስት ማድረግ ስንፈልግ እዛ እንት አይደለም እያለ እነሱ ቀድሞ ሁሉ ጊዜ ስለሚፖስቱ ኦልሞስት 10,000 ሰብስክሪፕሽን አለው ይህ አካውንት። ሁልጊዜ የሚለጥፉት የእኛን ቲክቶክ ነው። ዶክተር ቤሪ ብሎ ከፍተዋል። ስለዚህ አካውንቱን በትክክል እነ ፍቅር ወይም ደግሞ የሻምፒዮንስ አባላት በተደጋጋሚ ኮመንት ላይ ጻፉ። ስለዚህ ፕሊዝ ሀልፓስ አግዙን። ኑሐሚን መኑ አመሰግናለሁ። ኑሐሚን አለሽ? ኑሐሚን አይሰማሽም? ኑሐሚን ዩዳሄ ዌልካም። ደስ ብሎኛል ስለመጣ። አካውንቱን ቶሎ ጻፉ። ዶክተር ቤሪ ይላል አካውንቱ። 10,000 ሰብስክሪፕሽን አለው። የእኛ ትክክለኛ የዩቲዩብ አካውንት 19,200 ይመስለኛል። 19,200 ሰብስክሪፕሽን ያለው የኛ ነው። ዶክተር ቤሪ ብቻ ነው የምለው። ያኛውም 10,200 ምናምን ሰብስክሪፕሽን አላቸው እና ፕሊዝ ሪፖርት አድርጉ። ኑሐሚን ሚዩት ላይ ናት። ቶቶት ያለው ብራንቻችን ፉሊ ፈንክሽናል ነው። በአካል መምጣት የምትፈልጉ ሰዎች በአካል ኑ። ዛሬም ብዙ ሰው በአካል መጥተው እዛው ተመዝግበው ሰርቪስ አግኝተዋል።
ዛሬ ከመጡት ውስጥ እጅግ ያስገረመኝ አንድ ልጅ የኛ ክሊያንት ናት። ወር የሆነ ጆይን ካረገች በአካል አላቃትም። ኦንላይን ነበር ሰርቪስ ታገኘ የነበረው። ሳያት ወጣት ናት። እዚህኛ ጋር ምን አስመጣሽ ያልኳት ፊዚካሊ ሳያት ኖርማል በመሆኗ እና ተለውጬ ነው ያየኸኝ። ኦኬ አታቀኝም ነበር ከወራት በፊት ብታየኝ አታቀኝም ነበር ብላ አለችን እና ከወንድሟ ጋር ነው የመጡት። በቃ የሚገርም ነገር ነው የነገረው። ስ ስለዚህ ጤናችሁን በእጃችሁ አድርጉ። ኦንላይን ሬጅስትሬሽን የምትፈልጉ ከሆነ የፍቅር ስልክ አለ፣ ኮመንት ላይ ጻፊ። ፍቅር ደብረ ወርቅ ስልክሽን ኮመንት ላይ ጻፊ። መቅደስ ስልኳ ባሁ ላይ አለ፣ እየደወላችሁ ሬጅስትር ማድረግ ትችላላችሁ። አርብና ሐሙስ ነገ እስከ 8 ሰዓት አለው። ስለዚህ ጠዋት በጊዜ መታችሁ ሬጅስተር አድርጋችሁ መምጣት ትችላላችሁ፣ መጠበቅ ትችላላችሁ። አርብም እንደዛው። ቅዳሜና እሁድ ሰርቪስ አንሰጥም፣ ግን መመዝገብ ትችላላችሁ። ለሰኞ ለማክሰኞ ማለት ነው። የኤፍሬምን ኬዝ ያልሰማችሁ ሰዎች ምናልባት አርፍዳችሁ ገባችሁ ካላችሁ አካውንት ፍቅር ጋር አለ። ኤፍሬምን አግዙት። 28 ዓመቱ ነው፣ ወጣት ነው። ገና ስንት ራዕይ ያለው ልጅ። ኩላሊቱ በዚህ በስኳር የተነሳ ፌል አድርገዋል። ሀገር ውጭ የግድ ሄዶ ኩላሊቱን ማስቀየር አለበት። ፋይናንሻሊ ዶናር ቢያገኝም ፋይናንሻሊ ያንን ማድረግ ስለማይችል ኤፍሬምን እርዱት ፕሊዝ። ፍቅር በተደጋጋሚ ስልኩን ለመጻፍ ሞክሪ፣ አካውንቱን ለመጻፍ ሞክሪ። ክርስቲያን የቤተሰብ ፓኬጅ የለም ወይ? 3 ሰው እነ ፍቅር ናቸው። እንግዲህ ፍቅርን አውሯት። ፍቅር እንግዲህ መረጃው የለኝም። እነ ፍቅር ናቸው የሚወስኑት የሚያውቁት። ፍቅርን መቅደስን ኮሚኒኬት አድርጋቸው። ስትመጡ የቅርብ ጊዜ ቴስት ካላችሁ ይበቃል። ከየትኛውም የጤና ተቋም በቅርብ ጊዜ የተመረመራችሁት የስኳር ውጤት ካለ በቂ ነው። ያን ከያዛችሁ ሌላውን ነገር ግፊት ምናምኑን እዛው ቼክ ማድረግ ትችላላችሁ። ክብደት ምናምኑን እኛ ጋርም ቼክ እናደርጋቸዋለን። ቤዚካሊ ቅርብ ጊዜ ቴስት ካላችሁ በቂ ነው። ፍቅር ሰው የለሽም? 4 ሰዓት የእንቅልፍ ሰዓት ነው። 8 ደቂቃ አለን። በ8 ደቂቃ ውስጥ ከ8 ሰው ጋር ብናወራ ቆንጆ ነው። ፍቅር ተኝታለች መሰለኝ። ራሴ ላስገባ። ዋይ ፍቅር ማን የገባው? አሮን ነው ነው ጸጋ። ሄሎ ዶክተር። ጊዜ ለኩ። አቤት ዶክተር፣ ሰላም ነው? ደህና ነኝ። እንዴት ነህ? እንዴት ነህ ጌታ? ሰላም ነው እግዚአብሔር ይመስገን። አሮን ምን ታርግ? እኔ አንድም ላመሰግንህ አንድም ደግሞ ምክር ልጠይቅህ ነው የገባሁት። እንተዋወቅና ይደርሳል። ችግር የለውም፣ ጊዜ ያለን። ኦኬ እሺ። እኔ ሄኖክ እባላለሁ እና ኦልሞስት አንተን ጆይን እንዳደረግ ያደረገኝ ጠበቃዬ ነው። በጣሶ ሳፋዊ ይባላል። ታውቀዋለህ? ስ ብራዘር ነው እንጂ። አዎ ቤተሰብ ናችሁ። እና እሱ ነበር የዛሬ 7 ወር ምናምን አካባቢ ያንተን ኢቢኤስ ላይ እንትን ያረከውን ነገር ልኮልኝ ተከታተለው ብሎኝ አይቼ ከዛን ጊዜ ጀምሮ ነበር ፎሎ አድርጌ እከታተል የነበረው። እና በወቅቱ እኔ ኢሹዌ የነበረው ክብደት ለመቀነስ ነበር። የሚገርምህ ወደ 142 ኪሎ ነበርኩኝ። 142 ኪሎ ነበርኩ። እና በቃ አንተን ፎሎ አድርጌ ምግቦቼን አስተካክዬ ኪሎ ቀንሼ 100 ኪሎ ገባው። አሁን 42 ኪሎ 42 ኪሎ ቀነስኩና 100 ኪሎ ገባው። እና የሚገርም በዚህ አጋጣሚ የማላውቀውን በሽታ ያው ያንተን ምክር ሰምቼ ቆይ እሺ
ፍቅር አለች እዚህ ላይ ፍቅር። ይሄ ልጅ 42 ኪሎ ነው የቀነሰው። 42ቱን ኪሎ በስንት እናባዛ? ሂሳብ እኮ እየሰራን ነው። ስንት እንደምትከፍል እኮ እያሰብን ነው። 42 ኪሎ በስንት ይባዛል? ችግር የለው ችግር የለው። እሺ ትከፍላለህ ወይ? አዳማ ስመጣ ወይ ምሳ ትጋብዛለህ አንድ ቀን። ኧረ ችግር የለም ችግር የለም። ጉድ 100 ኪሎ እና ከዛ በኋላ አሁን በቅርብ ጊዜ ያው ሰዎች ተሞክሯቸውን ሲናገሩ ሁሉንም እከታተላለሁ እና ሰዎች ተሞክሯቸውን ሲናገሩ እኔ ከዚህ በፊት ሪህ ያለብኝ ይመስለኝ ነበር ሪህ እና ብዙ ጊዜ ስበላ እግሬን ያመኝ ነበር። እግሬን ይለበልበኛል፣ ያቃጥለኛል ምናምን እና በኋላ ምግብ ካስተካከልኩ በኋላ ማታ ማታ የገብስ ቆሎ በላ ነበር። ታውቃለህ? የገብስ ቆሎ ለውዝ ያለበት እየበላው ተኛ ነበር እና የሆነ በ3 ተከታታይ ቀን እግሬን እየለበለበ በጣም አመመኝ ማለት ነው። እና የሆነ ሰው ተሞክሮ አንተ ጋር ሲናገር ሰማሁ። ልጅ የደብረ ዘይት ልጅ የቢሾፍቱ ልጅ ተሞክሮን ሲናገር ሰምቼ እንደዚህ እግሬን ይለበልበኛል ምናምን ሲል ይሄ ነገር የስኳር ኬዝ ነው እንዴ ምናምን ብዬ እኔ ሐኪም ቤት ሲሄድ ሁል ጊዜ የስኳር ኖርማል ነው ምናምን ነው የሚሉኝ። እና በቃ የዛን ቀን ሌሊት እንቅልፍ መተኛት አልቻልኩም። የሚገርም ነገር በማግስቱ ተነሳውና ሄጄ ሆስፒታል ሐኪም ቤት ነው ስኳሬን መርምሩኝ አልኳቸው ማለት ነው። ከዛ እሺ ያሉና ያው አሁንም ለኩኝና 85 ነው ምናምን አሉኝ። እሺ ሂሞግሎቢን ኤሲ1ኤስ ስንት ነው? ይኸውልኝ እሱን ነው ማየት የምፈልገው ምናምን አልኩ። እሱን እንደገና አሁንም እንትን ሲሉ 7 ነው እንትኑ እና ከዛ ዶክተሩ ጋር ሄጄ እንዴት ኖርማል ነው ትለኛለህ ለሰልከኝ እንዴት እንደዚህ ታደርገኛለህ ምናምን ብዬ በቃ በጣም ሆቶንኩ። እሱም በቃ ዚስ ማይ ፎልት በቃ የኔ ስህተት ነው ይቅርታ ምናምን አለኝ። አረጋጋኝና በቃ እስከዛሬ ድረስ ግን በጣም ጎርተኸኛል። ከዚህ በፊት የሚገርም ዶክተር በሪን ፎሎ አድርገው ብሎኛል። እሱም ዝም ብሎ እንደምክር እና አንተው ፎሎ አድርገው ያልከኝ ዶክተር እኮ እዛ ላይ ሰዎች ተሞክሯቸውን ሲናገሩ ሰምቼ ነው አሁን ታማሚ መሆኔን ያወቅሁት እንጂ እናንተ እስካሁን ድረስ ያው ጤነኛ ነህ እያልክ እንትን እያልከኝ ለማንኛውም ቴንኪው ምናምን ብዬ ጥዬው ወጣ። አሁን ከዛ በኋላ በቃ አሁን የእህል ዘር አስወግጃለሁ፣ ፍራፍሬ አስወግጃለሁ። የምጠቀማቸው በቃ አንተ የምትላቸውን ሃይ ፕሮቲኖች ነው እና በጣም ለማመስገን ነው ዶክተር በሪ። ስለ እውነት ነው የምነግርህ። በጣም ከብዙ አደጋ ነው የጠበቀኝና በጣም ላመሰግንህ ስለፈለግኩ ነው የገባሁት። እኔው አሁን በጣም ደስተኛ ነኝ። ግን አንድ ሰሞኑን ያጋጠመኝ ነገር አለ ከአንተ ማወቅ የፈለግኩት። እንዴት ነው የከብት ጉበት፣ ዱለት እነዚህ ነገሮች እንዴት ናቸው? ሌላውን እስካሁን እየተከታተልኩ ነበርና ይሄ ጉበትና ይሄ ዱለት ምናምኑ ይሄ ጨጓራ ይሄ ሽንፍላው ምናምን እዛ ላይ ኦርጋን ሚት እነሱ ነገሮች እንዴት ናቸው? ኒውትራንት ዴንስ ነው። በተለይ ጉበት ኒውትራንት ዴንስ ነው። ጥቅጥቅ ያለ ኒውትራንት አለው። ግን የተወሰነ ግራም በየቀኑ እንደ ኖርማል ስጋ የምትበላው ነገር አይደለም። በሳምንት አንዴ ሁለቴ አንድ ሚል ላይ ቀነስ ያለ ፖርሽን ብትበላ ችግር የለውም። እነዛ ቅድም ያልከኝ ችግር የላቸው ማድረግ ትችላለህ። ግን ትልቁ ነገር በተለይ እነዚያውን የአንጀት ስጋዎች የሚያልከው ሽንፍላ፣ ጨጓራ ኤቢት ፋቲ ናቸው። አይተህ ከሆነ ፋት አላቸው። አንተ ኪሎህን ባይዘዌ ሄሞግሎቢን ኤዋንሲን ያወቅከው ስንት ኪሎ ከመስክ በኋላ ነው? አዎ
እኮ ነው የዛሬ ሳምንት የዛሬ ሳምንት 40 ኪሎ ከቀነስክ በኋላ 42 ኪሎ ከቀነስኩ በኋላ በፊት ስንት ሊሆን እንደሚችል ተመከረን። በፊት ምናልባትም 10 ምናምን ቤት በፊትም ኖርማል ነው የሚሉኝ። ኖርማል ነው የሚሉኝ። በፊት ኖርማል ነው እያሉኝ እንዴት ላስረዳ? አንተ ሄደህ ጠዋት ነው የምትታየው። ጠዋት ስትታይ 200 ያስገባልሃል። ያ ስኳር ከኢንሱሊን ጋር ይጋጠሙና እንደምንም አድርጎ ኢንሱሊን ያወርድልህና ጠዋት ሄደህ ሐኪም ጋር ስኳር ስትል ምን ያድርግ ሐኪሙ? ኖርማል ስኳር ይቀርብለታል። የ3 ወር ክምችት ደግሞ ምንድነው ታዲያ ምን ከፍላል ብለህ ካልከኝ የ3 ወር ክምችት የፋስቲንግ ስኳር አፍሬጅ ስኳር አይደለም። የ3 ወር ጠቅላላ ምን ያክል ስኳር ውስጥ እየዋኘን ይኖርከው አንተ ገብቶሃል? ከቁርስ በኋላ 80 ነግቶ ከመሳ ፍርፍር ትበላለህ። አሁንም 80 ነግቶልህ ራስም ገብቶሃል? ሰማይ እየነካ ይመለሳል፣ ሰማይ እየነካ ይመለሳል። ያ ሁሉ ከፍ እያለ የዋለ ስኳር የትኛውን ኦርጋን ሲስተም ላይ ሄዶ ይጣበቃል። ግላይኬት ያደርጋል። መጣበቅ ማለት ነው። ከሚጣበቅባቸው ሴሎች ውስጥ አንዱ ቀይ ደም ሴል ነው። ቀይ ደም ሴል ነው ለመለካት እሱ የሚመች ሄሞግሎቢን ቀይ ደም ሴል ውስጥ ያለ ፕሮቲን ነው። እሱ ላይ ምን ያክል ተጠበቀ ነው ገብቷል? ምን ያክሉ የቀይ የደም ሴል ፐርሰንት ግላይኬት ያደረገ 11 ከሆነ አሁን ካለ ቀይ ደም ሴሎች ውስጥ ኦልሞስት 11%ቱን ስኳር እንደዚህ ተጣብቆባቸዋል እንደማለት ነው። አሁን 7%ቱ ላይ ተጣብቋል እንደማለት ነው። ለዚህ ነው ፋስቲንግ ብቻ ሳይሆን ሄሞግሎቢን ኤዋንሲ መስጠት ነው ብዙ ጊዜ የምንጮኸው እሱ። እሱም ብቻ አይደለም ፋስቲንግ ኢንሱሊን ያንተም ፋስቲንግ ኢንሱሊን የዛን ጊዜ 140 ኪሎ እያለ ታይተ ቢሆን ኖሮ ጭንቅላትን ይዘህ ነበር መታብረ። ምክንያቱም ያ ሁሉ ትርፍፋት እዚያ በቦታው ላይ እንዳወጣ ለመጠበቅ ሰውነት ከፍ ያለ ኢንሱሊን እያመረተ ነበር። ያ ከፍ ያለ ኢንሱሊን ነው ለስትሮክ የሚያጋልጥ፣ ለአርት የሚያጋልጥ፣ ለብዙ ክሮኒክ የትኛውንም ክሮኒክ ተላላፊ ያልሆነ በሽታ ብትላለኝ ከጀርባው ማን አለ? ከፍ ያለ ኢንሱሊን ማምረት አለ። ያ ከፍ ያለ ኢንሱሊን ነገ ሄደህ ቼክ ማድረግ ትችላለህ። እስካሁን ኖርማል ላልመጣም ያንተ ጨርሰህ አንዴ ስንት ነው ቁመት? ያልጨረ ሜትር ከ78 እና ያንተ ኪሎ አሁን 71 ወይ 72 እኮ ነው መሆን ያለበት። ገብቶሃል? አሁን ራሱ 30 ኪሎ ጡንቻ አይደለም እኮ ያለ 30 ኪሎ ፋት እዚህ ተክስጎልሃል ወደ ላይ። እሱን እዛ ለመያዝ አሁንም ከፍተኛ ኢንሱሊን እያመረትክ ነው። ስለዚህ ትግልህ መጀመሪያ እንጂ አላለቀም። አሁን እውነት ነው። ወንድሜን አውቀዋለሁ። በጣም የዲሲፕሊን ሰው ነው። አይቀልድም። በጣም ወራት ተቀይሯል። ግን በቃ ሙሽራ አላሉ አዲስ በቃ ሰሞኑን በጣም አንተ እንግዲህ የምታየው ከሆነ ታየዋለህ እና እርግጠኛ ነኝ እሱም ጋይድ ያደርግሃል። ጆይን ማድረግ ካለብህም ጆይን አድርግ። ራይት ዌይ ብላ ገብቶሃል? አረጋለሁ። በበቂ ሁኔታ አድርግ። ከጎን ቬጂቴብል አድርግ። ቅድም ያልከኝን አሁን ኦርጋን ሜት ይሆናል አይሆንም ብዙ ፎከስ አታድርግ። ትልቁ ነገር በአይን ስታይ ቀይ የሆነ ስጋ ነው መብላት ያለብህ። በአይን ለይተህ ፋት ያሌለው ስጋ ላይ ፎከስ ማድረግ ያለብህ። ምግብ ስታበስል ባለቤትህን ብዙ ዘይት እንዳትጨምር ጥንቃቄ እንድታደርግ ማድረግ ነው መቻል ያለብህ። ኢምፖርታንቱ እሱ ነው። አሳ ይገኛል። አሳ ላይ በደንብ ፎከስ አድርግ። አሳ በተፈጥሮ ብዙ ፋት የለውም። ዶሮ ስጋ ከሆነ የምትበላው ከላይ ቆዳውን ስታበስል ከጎን አትክልት። ይሄ የምግቡ ፓርት ነው። እንግዲህ የምግቡ ፓርት ነው። ሌላው ኤክሰርሳይዝ ነው። 3 ቦታ የተከፈለ ኤክሰርሳይዝ እየቀኑ ስቴፕ ካውንተር ጫንና 8000 እርምጃና ከዚያ በላይ ያለ ኤክስኪውዝ ስራ። ይሄ እንግዲህ ጠዋት ተነስተህ ሰርተህ ቀኑን በሙሉ ቁጭ ብለህ ዋል አይደለም። ዘሆል ቀን ተንቀሽቀሽ ነው። ማን ዘሆል ቀን
ቢሮ እንኳን የግድ አስገዳጅ ነገር ካልሆነ በቀር በየ30 ደቂቃ ብድግ እያልክ ዞር እያልክ ቁጭ በል። የዚህ ድምር ውጤት ነው 8,000 እና ከዛ በላይ መሆኑ። አምጣ ማሽን ላይ ሞክር። ይሄንን እስከ መቼ የምታደርግ ይመስላል? ቀሪ ዘመን እድሜ ልክ ቀሪ ዘመን። እውነት ነው። እዛ ላይ ቢራ ካል እውነት ነው። እድሜ ልክ እኮ በጤና መኖር አለብን። ስለሱ የምናወራው እውነት ነው። ገብተዋል። ስለዚህ ቢ ዲሲፕሊን ቢኮዝ ያንተ ህይወቱ እኮ ያንተ ነው። አያምጣውና ይሄን ሰዓት ባንን እኮ እንግዲህ 140 ኪሎ በየቀኑ ገብቷል። ስትሮክ ደጅ ላይ ነበረውን ስትሮክ እኮ ያመለጥከው፣ ሀርት አታኩን እኮ ያመለጥከው እና በጣም አንዴ ጥሎኛል ከዚህ በፊት። ሄሎ ድምፅ ተቋረጠ ዶክተር። ይሰማኛል። ድምፅ ተቋረጠ። ኦኬ አሁን አይሰማም? አሁን ይሰማኛል። ጥሎኛል ነው ያልከው? ጥሬ አሳ እንዴት ነው? ጥሬ አሳ ነው። ቆይ ጥሬ አሳ እንዴት ነው? አዎ ከዚህ በፊት ጥሎኝ። አዎ ይሰማኛል። እየተሰማህ ነው? ከዚህ በፊት አንድ ጊዜ ጣለኝና እንትን ሄድኩ እዚህ መገናኛ ጋር ላንሴት ሆስፒታል እዛ ለአንድ ወር ተኝቼ ነበር እና ያኔ በቃ ኮሌስትሮል ነው ምናምን ብለውኝ፣ እዛም ይገርማል፣ እዛም ስኳር ኖርማል ነው ያሉኝ። ኮሌስትሮል ነው ብለውኝ እዛም አንዳንድ መድኃኒቶች ሰጡኝና እሱን እየተጠቀምኩ ነበረ። ይሄ ደም ማቅጠኛ፣ አንደኛው አስፕሪን ነው። አዎ ደም ማቅጠኛ፣ አንደኛው ስሙን ረስቼዋለሁ። ወደ አመት አካባቢ ይሆናል። ብቻ ከኮሌስትሮል ጋር የተያያዘ ነው እና እግዚአብሔር ነው ያተረፈ። እንደዚህ ክብደትህን ቀንስ ምናምን አሉኝ። እዛ እሺ ብዬ በቃ ከዛም በኋላ ነው በጣሶ ያንን መታመሜን ሰምቶ ነው በጣሶ እንትን ያለኝ ያንተን እንትን የነገረኝ እና ይሄ ነው። አሁን ኖርማል ነኝ፣ እመጣለሁ። ገርጂም ቤት ስላለኝ እመጣለሁ አንተ ጋር። አሁንም መምጣት አይጠበቅብህም። እዛ ባለበት ትመዘገባለህ፣ ችግር የለውም። ይኸውልህ አሁንም እሺ፣ በአይን የሚታይ ስታየው የኖርከው ቦርጭን ነው እያልኩ ያለሁት እያለ ምን ሌላ በሽታ እንደው ስም ያስጠራት ደጋግመ ኮሌስትሮል ደጋግመ ስኳር አለብህ የለብህ፣ ኮሌስትሮል አለብህ የለብህ የምትለው ይሄ ራሱ እኮ አጋላጭ ነው። ቦርጩ እውነት ነው። ገብቶሃል አይደለ? ምን ሌላ ከዛ በላይ ያስፈልጋል? አንተ እኮ እንደው ዛሬ የምናወራው ነገር ቀድመን ነግረን ቢሆን ኖሮ ቦርጭን አትፈቅድለትም እኮ ነበር። ገብቶሃል? ይሄ እንደዚህ እያለቀ የመጣውን ቆመ ባልጠበቅ ነበር። ምንም ችግር የሚያመጣ ስላልመሰለን ዝም ያልከው እውነት ነው። ስለዚህ አሁንም ሄሞግሎቢን ኤዋንሲ 10 ጊዜ ኮሌስትሮል መታየት፣ ግፊት መታየት ሳይሆን ይሄንን አጥፋ። እሱ ላይ ስራ መንገዱ ቅድመ ነው። እሱን ልክ አምጥተህ ይኸውልህ ከ90 በታች የወገብህን ልኬት በእምብርት ትክክል ቁርስ ሳትበላ ሆድን ልቀቅ አድርገህ ጠዋት ላይ ስትታይ ኪሎ ሜትር ከ78 ነው ያልከኝ ይመስለኛል። ከ89 ከ88 በታች ይሄን ካመጣ ማን አመለጥካል? ይሄን እስካላረክ ድረስ አሁንም ድረስ ይሄን ስትለካ ነገ ትደነግጣለህ። 110 ይሆናል ወይ ገና 120 ሊሆን ይችላል፣ አናውቅም። ስቲል በሽታውን ተሸክሞ ነው እያልኩ ያለሁት። ኮሌስትሮሉን እርሳ ነው እያልኩ ያለሁት። ስኳሩን እርሳ ነው፣ ሄሞግሎቢን ኤዋንሲን እርሳ ነው እያልኩ ያለሁት እና ሜትር ግዛ፣ እችኛውን አቅልጣት። እሱ ላይ ማገዝ ካለብን እኛ እናግዛለን። እሺ ጥሬ አሳ እንዴት ነው? ጥሬ አሳ ኮመንት ላይ መልሱላል። ገብተዋል? አሳው ፕሮቲን ነው፣ ኳሊቲ ፕሮቲን ነው። ፋት በተፈጥሮ የለውም ብያለሁ። እሱን ኩክ አድርገህ በላ፣ ጥሬ አድርገህ በላ፣ ያ ያንተ ነው። ከውስጥ ያለውን ፕሮቲን ነው የምንፈልገው። እንግዲህ ጥሬ አሳ ብላ፣ ጥሬ ስጋ ብላ ብዬ ፕሮሞት እያደረኩ አይደለም። አሳ
በየትኛው መንገድ የተሰራ ቅቤ አድርገህ ፋት አድርገህ እስካላበላሸ ድረስ ዘይት አድርገህ እስካላበላሸ ድረስ ኮተሌት ነው ብለህ ዱቄት አድርገህ እስካላበላሸ ድረስ ፍራይ እስካላረከው ድረስ you are fine። ቴንክ ዩ ዶክተር ቴንክ ዩ በጣም አመሰግናለሁ። ሰላም። እሺ የዛ እንትን ትራንስፕላንት ያልከው ልጅ በምን መልኩ ነው? ዝም ብሎ ነፃ እራት የለም እያልክ አይደለም እንዴ? ይኸው አለች ፍቅር እያየች ፍቅርን ፎሎ ላድርጋት። እሺ ዶክተር ቴንኪው አመሰግናለሁ። ሰላም እደር። ስለዚህ ኤፍሬምን ሰፖርት ስለማድረግ ፈቃደኛ የሆኑ ሰዎች ብቻ ይግቡ። ፍቅር ኦኬ። እንደሱ ከሆነ ዛሬ አልተኛም፣ ላነጋም እችላለሁ። ሞራሌን ያመጣው ይህ ሰው እና ቴንኪ በጣም ኤፍሬም፣ እንዴት ነህ? ፒስ። እንግዲህ እያመሰገንከው ነው ይመስለኛል። እጅግ አመሰግናለሁ። አሮን እንዴት ነህ? ሰላም ዶክተርዬ፣ እሰማለሁ። አዎ ትሰማለህ። ቀደመህ እኮ ከኋላ መጥቶ ይሄ አዳማው ልጅ። ምንም ችግር የለም። በጣም እግዚአብሔር ይስጥልኝ። በጣም ነው ደስ ያለኝ። በጣም ደስ ብሎኛል ዶክተርዬ። አሮን እባላለሁ፣ ከስዊድን ነው። ቁመቴ ሜትር ከ83 ክብደቴ 90 ነው። በጣም የኔ ነገር ግራ የተጋባ ነው፣ ግን ደህና በዚህ ልጀምርልና ዲያቤቲክ ነኝ። የዛሬ 9 ዓመት ነው የያዘኝ። በፊት 103 ኪሎ ነበርኩ እና ምንም ሳላስበው 23 ኪሎ ቀነስኩኝ። 23 ኪሎ ስቀንስ በጣም ነው ደስ ያለኝ እና በጣም 23 ኪሎ ማለት በጣም በቃ የምወዳቸውን ልብሶች መልበስ ጀመርኩ። በጣም ደስ ብሎኝ ስራ ቋሚ ሰራተኛ አልነበርኩም እና ቋሚ ስትሆን ምርመራ አለ የግል ሆስፒታል እና ቋሚ ሲያደርጉኝ የግል ሆስፒታል ሄጄ ደምና ሽንት ሰጠው። ከዛ በሳምንቴ ተመልሼ ሲሄድ ሴትዮዋ በጣም ደነገጠች። ዲያቤቲክ ነህ አለችኝ። ምንድነው ዲያቤቲክ? ልምዱ ምንም የለም። ምንድነው ዲያቤቲክ ስላት ስኳር አለችኝ። እንዴ አረ እኔ የለብኝም አልኳት። አረ ይሄ 29 ነው አለችኝ። አለ ዶክተርዬ። ሄሎ ዶክተር። ጠፋ ድምፅህ። አሁንስ ዶክተርዬ አለ? አሁን መጥተሃል። እሺ። እና ዶክተሯ ስኳር እንዳለብህ ነገረች። እሱ ጋር ነው የጠፋው። አዎ። እና ዲያቤቲክ አለ ስትለኝ ምንድነው ዲያቤቲክ አልኳት። ስኳር አለችኝ። አይ የለብኝም ስላት እንዴ 29 ነው አለችኝ። እንደገና እጄ ላይ ወቅታ ሽንትም ስታይ 29 ይላል። ወዲያውኑ ወደ ሆስፒታል ነው የላከችኝ። ሆስፒታል እንደገባው በቃ የሆነ እንዲህ ቃሬዛ ምናምን ነገር አንጥፈው እዛ ላይ ሲወጋጉኝ እንዲህ ምንድን ነው ይሄ በጣም ሪስክ ውስጥ ነው ያለው ምናምን ይሉኛል። እና እራት ምን ትበላለህ ምናምን አሉኝ። ማታ አካባቢ ነው። አይ እቤት ሄጄ ነው የምበላው ስላቸው ገና እዚህ 2 ሳምንት ቆያለህ አሉ። መርፌ አስጀመሩኝ። አልወርድም ብሏቸው መርፌ አስጀምረውኝ በቃ ያኔ ደግሞ እንደገና ሌላ የምነግርህ አይኔ ራሱ ማየት አቅቶኝ ነበር። እንደ ጉም ተዘግቶብኝ መኪና እንዳትነዳ ተብዬ ተከልክዬ የእንጀራ ነገር ሆኖብኝ፣ ግን ያው መንገዱንም እንደምንም ስለማውቀው ዝም ብዬ መኪና ነዳለሁ። ከሰው ጋር ሁሉ ጣላ ነበር። አንተ ምን ሆነ ነው ሰው ሰላም አትለው? አንተ ኩራተኛ ይሉኛል። እኔ በቃ ሰው መሆኑን ነው እንጂ የማየው ማን እንደሆነ አላውቅም። ይሄ ሁሉ ሆኜ ነበር ዶክተር። እና አሁን ኦፕራሲዮን ተደርጌ አይኔን ሌንስ ገብቶልኛል። ይሄ ሁሉ እንዳንተ አይነት ሰው ስላላስተማረን ምንም ስለማላቅ ውሃ በጣም ነበር የሚጠማኝ፣ በጣም ነበር የምሸነው።
23 ኪሎ ጎድዬ ስኳር የሚባል በሽታ እኔ አላቅም። እኔ ግን በቃ ዋው የምወደውን ልብስ መልበስ ጀመርኩ ነው ያልኩት። ከልጅነት የጀምሮ ወፍራም ነኝ። 23 ኪሎ ነው የቀነስኩት እና በጣም 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 ምን ልበል። ከዛ በኋላ የሆንኩት ደግሞ መርፌን ጀመርኩ ምናምን ነገር። ከዛ ምንድን ነው የሚሻለኝ እላለሁ። ስኳር በቃ ስፖርት ነው አሉኝ። ከዛ ዝም ብሎ ቤት ውስጥ የነበረ አንድ አዲዳስ ጫማ አድርጌ አስፋልት ላይ መሮጥ ጀመርኩ። አስፋልት ላይ ስሮጥ እንደገና ነርቭ የተጎዳ ነርቮቼ በሙሉ በቃ ዶክተር ቁጭ ብዬ ሳለቅስ ነው ማድረው። እዚህ ሀገር ያሉ አበሾች ተሰብስበው የሆነ ሂኛ የሚባል ነገር ያደርጉልኛል። 2 ኪሎ ሽንኩርት ከትፈው እዛ ላይ እግሬን ዘፈዝፈዋለሁ። ትንሽ ይቀዘቅዛል፣ ሂኛ ያደርጉልኛል። ወዲያውኑ እንደገና በቃ ማልቀስ ነው ሌሊቱ ሙሉ። ሰው ይሄዳል፣ ብቻዬን ነው ቤት ውስጥ ያለው። በጣም ተሰቃየው። ሕክምናም ሲሄድ ያው ነርቭ አይድንም፣ ያው እንግዲህ በኋላ መቆረጡ አይቀርም ነው የሚሉኝ። ነጮች ደግሞ ምንም ጣጣ የላቸውም፣ ፊት ለፊት ነው የሚናገሩት። ከዛ በኋላ የጎቫቬንቲን የሚባል መድኃኒት ሰጡኝ። በቃ ስላልቻልኩ እሱን ስበላ ደግሞ በቃ እንዲህ እንደ ፍዝዝል አለው። እንዴ መርፌ አለ በዛ ላይ። መጨረሻ ላይ አይ እግዚአብሔር አረግኮን አርገኝ፣ እኔ ጎቫቬንቲ የሚባል መድኃኒት አልበላም፣ ጸበሌን እቀባለሁ ብዬ ጣልኩት መድኃኒቱን። ጸበል ስቀባባው ደህና ሆንኩኝ። እና ዶክተሩ ምን አለኝ፣ እንዴት ነው መድኃኒቱን ልጨምርልህ ወይ ሳይዙን ሲለኝ፣ አረ እኔ ጥዬዋለሁ አልኩትኝ። ያንንም አልበላሁትም አልኩት አለ። አሁን ደህና ነኝ እኔ እንደዚህ በቃ ሆሊ ዋተር ስለምጠቀም ደህና ሆኛለሁ ብለዋል። ይሄ ለእኛ የሚገርም ነገር ነው አለኝ። እና በእንደዛ እሱም መድኃኒት አቆምኩት። ግን ከዛ በኋላ ያው መርፌውን እየተወጋው ቀስ እያልኩ እየተንቀሳቀስኩ ከዛ በኋላ መርፌውን አቆሙልኝና ሜትፎርሚን ውስጥ ገባው። ሜትፎርሚኑ 850 ሚሊግራም ሰጠኝ፣ አንድ ጠዋት አንድ ማታ። እሱ ምንም አላወረደውም አለና ጃኖቪያ የሚባል ደግሞ 100 ሚሊግራም ጨመረልኝ። እሱም አልጠቀመውም አለና እንደገና ጠዋት 1000 ማታ 1000 እንደገና ጃኖቪያ። ከዛ ደግሞ የኮሌስትሮል ደግሞ አቶርፓሳት የሚባል። ከዛ ደግሞ እንደገና አይ ደምም ከፍ ብሎ አላለና ካንዳስታተር የሚባል መድኃኒት። ከዛ ቪታሚን ቢ12 ደግሞ እጥረት አለብህ ብለው በቃ እዚህ ደግሞ እንዳለ እየገዛሁ ነው። በቃ ቤቴ እንዳለ በቃ ምን ልበል ግራ አጋባኝ። በቃ ካርቶን በካርቶን። ከዛ ምን አረኩኝ፣ እንደዚሁ ልክ እንዳንተ ጥሩዎች እዚህ ዩቲዩብ ላይ መከታተል ጀመርኩኝ። የሚያስተምሩ ኢትዮ ፋሚሊ ቲዩብ ምናምን የሚባል ልጅ በቃ እነሱን እያየው ምግቦቼን እያስተካከልኩ ዶክተራን አልኳት፣ እኔ አሁን ምግቤን እያስተካከልኩ ነው፣ መድኃኒቱን ልትቀንሽልኝ ትችያለሽ አልኳት። አይ አለችኝ፣ አሮን ስኳር አይድንም አለችኝ ዶክተር። አሁን ከዚህ ከመድኃኒቱ በኋላ ወደ መርፌ ነው የምትገባው፣ ስኳር አይድንም አለችኝ። ይድናል አልኳት። ብዙ የሀገሬ ልጆች እየዳኑ ነው አልኳት። አይ አይድንም አለችኝ። እሺ አልኳት። ሳልነግራት ዶክተርዬ 3ቱን መድኃኒት ጣልኩት። 1500ን ጥዬ 500ን ብቻ ጠዋት እበላታለሁ፣ ማታ ላይ ደግሞ 100ን። ከዛ በኋላ ሳልነግራት ነው 1 ዓመት አረኩኝ። 1 ዓመት አድርጌ እንዴት ነው ፕሩቭ ያልኳት፣ ስኳር ቆንጆ እየሆነ እየመጣ ነው አለችኝ። እንደዛ ያ ግን 1500 ብር እኮ አጉድዬዋለሁ አልኳት። እንዴት አለችኝ። በቃ እንደዛ አጎደልኩት። አሁንም ደግሞ ሳልነግራት እንትኑን አጎደልኩት፣ የኮሌስትሮልን አጉድዬ የዛሬ 6 ወር ኢትዮጵያ መጣሁና አርሾ ሄድኩኝ። አርሾ እንዳለ ምርመራ አደረኩና እንዴ አንተ እኮ የስፖርተኛ ነው ውጤት ቆንጆ ነው አለኝ። ከዛ እንደዛ ሲለኝ ደስ አለኝና ጣልኳትና የኮሌስትሮሏን መጣሁኝ ተመረመርኩኝ። እንደ አዲስ ስትመረምረኝ ይሄ የረጅሙ የ3 ወሩን 43 አለችኝ።
የኖርማል ሰው ከ27 እስከ 42 ነው፣ ያንተ ግን 43 ነው አለች። ይሄ ሁሉ ግን መድኃኒት ትቼ ነው አልኳት። አንድ ኪኒን 500 ግራም እና 100 ያኖቢያ ነው የምወስደው አልኳት። ኮሌስትሮል ደግሞ 4.2 ነው አለችኝ። እና ልጨምርልህ አንተ 10 ሚሊ ግራም ስለምትወስድ 20 ላድርግልህ አለችኝ። ቆይ እስኪ አንድ ወር እድል ስጭኝ አልኳት። አንድ ወር እድል ስጭኝ። ይሄን ስላት የአንተን ትምህርት መከታተል ጀምሬያለሁ እያየሁ ነው እዚህ፣ ግን ትንሽ ስህተትም ነበር እና የዛሬ ወር እንደጋ አሁን ስታይ ይሄ የ3 ወር ስኳሬ 38 ወረደ ዶክተር 38። እንትኑ ደግሞ ኮሌስትሮል ደግሞ 3.2 ሆነ እና አንዴ ወረደ እኮ እንትን ኮሌስትሮል አለችኝ። እኔ እውነቱን ልንገርሽ አልኳት፣ ወደ 6 ወር ምናምን ሆኖኛል ወስጄ አላውቅም የኮሌስትሮል መድኃኒት አልኳት። በቃ ይሄ ነው እውነቱ አልኳት። አሁን አጋጣሚ የዛሬ 2 ሳምንት የህክምና አንድ ትልቅ ሰው እያገኘው ዶክተር ናቸው፣ ጡረተኛ ናቸው። የስኳር ታማሚ ነኝ ምናምን ስላቸው እንዴ አንተ ወጣት ልጅ አይደለህ አሉኝ። አዎ ግን የሚያግዘኝ ዶክተር አጣሁ። እኔ አመጋገቤን ቀንሻለሁ፣ ስፖርት እሰራለሁ፣ ግን የሚያግዘኝ አጣሁ። ነገ ቀጥሮኛል። ነገ ጠዋት 5 ሰዓት ላይ ራሴ ኃላፊነቱን ወስጄ መድኃኒቱን ታቆማለህ፣ እከታተልሃለሁ፣ አያሃለሁ አሉኝ። ስደተኛ ናቸው እንጂ ይሄን አይነት እድል ከሳቸው አግኝቻለሁ። ነገ አገኛቸዋለሁ። ከዛ በኋላ ነበር ላገኝ የፈለኩት። አሁን አጋጣሚ ላይፍ ስትገባ ግን በጣም ደስ አለኝ። እድሜን አልነገርኩም፣ 40 ነው ዶክተርዬ። በጣም ብዙ ታሪክ ቀጠቀጥከው። ምን ላድርግ ብለህ እድሜ ለአንተ። ዛሬ ምን በላ? ዛሬ የተቀቀለ ባቄላ ትንሽ ያው ፍሬሹን ገዝቼ ውሃ ላይ ያድርና ተዘብዝፎ በነጋታው ከበሰለ በኋላ እሷን ትንሽ ባቄላ አጠገቧ ትንሽ የበግ ስጋ፣ 2 እንቁላል፣ ትንሽ የተፈጨ የበሬ ስጋ ነበረችኝ ደግሞ እሷን ነው የበላሁት። ኪሎ ስንት ላይ ነው አሁን? ኪሎ 90 ቁመት ሜትር ከ83 ነው። እስከ 76 ነው ኪሎ መምጣት ያለበት ታውቃለህ አይደል? አዎ ዶክተር፣ ያው ከምታስተምር እና ይቀራል። ቦርጭ አለ አሁን እድሜ ለአንተ። አዎ 108 ነበረ በሜትር ሲለካኝ ዶክተሩ፣ አሁን 101 ሆነ። ገና ይቀራል አይደል? አሁንም 101 ሆነ። አዎ እንዴ በደንብ ይቀረኛል። ግን 101 አሁን 2 ሜትር ለሚረዝም ሰው ነው 101። እሺ ገብቶሃል አይደለም? 2 ሜትር ቁመትህ 2 ሜትር ቢሆን ኖሮ 101 ትክክል ይሆናል ለአንተ። ኦኬ። ስለዚህ ሜትር ከ80 ስለሆንክ አንተ አሁን 91 በታች መምጣት ያለብህ። እንግዲህ 101 እና 91 10 ነው። ትንሽ ነው የሚመስልህ። በጣም ፋይት እሱ ነው። እና ባቄላውን ለምን ፈለግከው? እኔ እንጃ። እኔማ በቃ ፕሮቲን አለው ምናምን ስለሚሉ እንዲህ ቅዳሜና እሑድ ነው ጊዜ የሚኖረኝ እንጂ ከሰኞ እስከ ዓርብ ስላስረውኩኝ አልደርስበትም። ግን ቅዳሜና እሑድ እንደዛ መገባለሁ። ባቄላ እንቁላል ምናምን ገና ነህ። ባቄላ ትንሽ ፕሮቲን ነው ያለው። ያ ትንሽ ፕሮቲን ብቻውን አይመጣም። ከጎኑ ምን አለ? ካርቦሃይድሬት አለ፣ ካሎሪ። ካርቦሃይድሬት ደግሞ እንደምታውቀው ሞር ፋትን እንዲጨምር፣ ስኳርን እንዲጨምር ነው የሚያደርገው አይደለም? ስለዚህ እነዚህ ምግብን፣ ምስሉን፣ ባቄላ፣ ቦሎቄውን ለጊዜ ሆልድ አድርጋቸው ይቆዩ። በተገር ፊሽ በደንብ አለ። ፊሽን ጠግበህ ብላ። ስጋ ከሆነ ቀይ አድርግ፣ ቺክን ከሆነ ቆዳውን አንሳ፣ ቺክን ብረስ ምናምን። እንቁላል ከሆነ አስኳል ቀንስ። በቀን ሁለት በሁለት ጠዋት ላይ በበቂ ሁኔታ፣ የመጨረሻ ምግብህንም በበቂ ሁኔታ፣ መሀል ላይ ነገር ዮገርት እርጎ እና አይብ እያረክ ስናክ ካረክ ቆንጆ።
ኤክሰርሳይዝስ ጀምረሃል? እዚህ ላይ እየሰራህ ነው? አዎ በደንብ እየሰራሁ ነው። አሁን ራሱ ጂም ገብቼ ቅድም ላይ ገብተህ እያለ ጂም ስለነበርኩኝ ነው እንትን ያላልኩትኝ። ጂም እንደዚህ እንዳልከው እንግዲህ 48 ሰዓት ማረፍ ስላለብኝ ይሄ 10 ሺውን በደንብ ቀን በቀን አደርገዋለሁ። ግን ጂም የምሰራው በሳምንት 3 ነው እንዳልከኝ ስለማድረግ። ግን ጂም ስሰራ ዶክተር የምንጠቀማለሁ መሰለህ ጂም ከሰራው በኋላ 30 ግራም ዌይ ፕሮቲን እጠቀማለሁ። ምንም ስኳር የሌለው ፍሌቨር የሌለው ምንም የሌለው 30 ግራሟን ከጂሙ በኋላ እሷን እጠቀማለሁ። ምንም ችግር የለውም። ዜሮዋን እሷን አንድ ጊዜ ስታወራ ስለሰማው እሷን 30 ግራሟን እንትን አደረኩኝ። ከዛውን ቤት መጣውና ደግሞ ትንሽ ሰላጣ ቱና ደግሞ 30 ግራም ቱና ትንሽ ሰላጣ ቅድም ስትበላቸው የነበሩት ቲማቲሞቹን ቼሪዎቹን እሱን አርጌ እንትን አረኩል እንጂ ብሉቤሪ የምትለውን እዚህ እኔ ቤት ጓሮ ጫካ ስላለ እዚህ እጂ ፍሬሹን ነው ከመሬት እየለቀምኩ የምበላው እንደ ቆሎ። ማን እነጋ እኮ ውድ ናቸው። ለዛውም ሲዝናል ነው። አልፎ አልፎ ነው የሚመጡት። በቃ በጣም ውድ ነው። እናንተ ጋር እንደው የሚመጣው ቤት ውስጥ የሚበቀል ነው፣ የቤት ነው። እኔ እዚህ ጫካ ፍሬሹን ነው የማገኘው። ዋይልድ ነው ማለት ሜዳ ላይ አለ። አዎ እንግዲህ ስዊድን ጫካ ነች ነው በጣም እንጂ ሳመር እንደዛ የሚገርም ነው። ሶ ኤኒዌይ አሁን ለጊዜው ይቆይ። አሁን ብሉቤሪ ምናምን ስቲል አርሊ ነን እና ሞር ኦፍ ቅድም ያልኩን ኳሊቲ ፕሮቲኖች ከቬጂቴብል ጋር ብቻ አድርግ። ምግብ ላይ ለማብሰል የምትጠቀመው ዘይቱን ቀንሰው፣ ፋት ስጋ ላይ ፋት እንዳይኖር አድርግ። ቢኮዝ የትኛውን ፋት የስኳር የውፍረት ቅልበሳውን ቀርፋፋ ያደርግብሃል። ፍራፍሬዎችን ገና ነህ እና እሱን አድርግ። መስል ላይ በተለይ የተለያየ የእግር መስል፣ የእጅ መስል፣ የደረት ይሄንን በጣም በትኩረት ስራ። ካርዲዮ አትቀልድ፣ በሱ በደንብ ማሽን ላይ ስፕሪንት ለማድረግ ሞክር። ቀስ እያልክ በተለይ ስፕሪንትን ከተለማመድክ ታሪክ ነው የሚቀየር። በጣም በአጭር ጊዜ ነው ነገሮች የሚስተካከሉ። 5 ኪሎ ሜትር ሰላሳ እወጣለሁ። የስ ጉድ በቃ አንተ እኮ በደንብ ነው 5 ኪሎ ሜትር እወጣለሁ። ያ አሁን እንደገባኝ ከሆነ ስኳር እኮ ኖርማል ነው። ቅድም የነገርከን ቁጥር በሄሞግሎቢን ኤዋንሲ ብናስበው 5 ቤት ነው እና መድኃኒት እየወሰድክ ነው? እንዲያው ነው? አዎ 500 ሚሊግራም ሜትፎርሚን እና 100 ግራም ጃኖቪያ ወስዳለሁ። ግን ኖርማል እኮ ነው ስኳር። አዎ ነገ እንዳልኩ ነገ ዶክተሩ እኔ ራሴ አስቆማለሁ ኃላፊነት ወስጄ አለ እንጂ ያቺ ሴትዮዋ እኮ ስኳር አይድንም አለችኝ። መርፌ ላይ ነው የምትገባው አለችኝ። የሚገርም ነገር ነው ዶክተርዬ። እንግዲህ ትልቁ ነገር ሕክምናው ሲሚላር ነው። ካሪክለሙ ዩሮፕ ያለውም አሜሪካ ያለውም ኢትዮጵያም ሲሚላር ካሪክለም ነው። የሚገርም ነገር እና ቅድም እንዳልኩ ነው ዲያቤተስ ክሮኒክ ፕሮግሬሲቭ እየባሰ የሚሄድ ቀሪ ዘመንን አብሮ የሚኖር በሽታ ነው። ፕሮግሬሲቭ ክሮኒክ ፕሮግሬሲቭ ላይፍ ሎንግ ዲዚዝ ነው እና አይደለም እያልክ ነው እንግዲህ አለመሆኑን ደግሞ አንተ እየነገርክ ነው እና እኔም እንደዛ ነው። በቃ ታሪኩን ላሳያቸው ነው የፈለግኩት። አንተን ይዤ ደግሞ አላፍርም። በደንብ አድርጌ ፍቅርንም አገኛታለሁ። የኤፍሬንም ታሪክ ሰምቻለሁ አለሁበት። አይዞ በለው። እኛም ያው እንግዲህ ምን ልበል፣ ያው እኔም ደርሶብኛል ማለት ተሰቃይቻለሁ በደንብ እንዳልኩ፣ በአይኔም በነርቤም ለጥቂት ነው የደረስኩበት። ኩላሊቴን ራሱ አንዳንዴ የራሱ ጎኔን ወጋ ሲያደርገኝ እኮ እደነግጣለሁ። ያ እና ድምፅ አውራ ሰምተህ ከሆነ ዛሬ ኦፊስ ላይ ያየኋት ልጅ ወጣት ናት። እውነት ለመናገር ለእኔ ለእይታዬ በጣም ያንግ ናት እና ለምን መጣች ነው ያልኳት። ኦኬ ምክንያቱም እኔ ሳያቸው ሙሉ በኦፊስ ደረጃ ትደነግጣለህ። በጣም ያሳዝናል። ሰው
አይኑ ጠፋ፣ ብዛቱን በቀልቆት አልችልም። አንድ አይኑ ጠፋ፣ ኦኬ፣ ሁለት አይኑ ጠፋ፣ እግሩ ምናምን ማን በቃ በዚህ ልክ ሰው የተጎዳ ነው እንዲህ ይላለ እና ያሳዝናል። እቺ አሁን ያልኩ ልጅ ምን ሆነሽ ነው አንቺ እኮ ደህና ነሽ ብዬ ገና ስትገባ ነው ሰላም ስላት እንደዚህ ልጅ ስላት ውይ ከወራት በፊት እኮ አይተኝ ብትሆን አታውቀኝም ነበር አለች። እዛ ቁጭ ያለች አወራ ምናምን ስሟን ስትነግረኝ እንደነገርኩ ኦንላይን ነበር ፎሎ ማድረጋት እና ስትነግረኝ ፋይሏን ሳይ እንግዲህ አስብ ከወር በፊት ነው ጆይን ያደረገችው። ከወር በፊት እኔ ጋር ጆይን ከማድረጓ በፊት በራሷ መንገድ ብዙ ነገር ትሞክር ነበር እና ወንድሟ አብሯት የመጣው ባለቤቷ መስሎ ነበር። ወንድሟ ነው አለቀሰ። ለሞት ነበር የምንጠብቃት አለ። በቃ አረብ ሀገር ነበረች ረጅም ጊዜ ሰርታ አልፎላት እኛንም በምትሰራበት ጊዜ በቃ ጀስት ሁል ጊዜ ሆስፒታል ናት አለ። ሁል ጊዜ እንደው ብትኖር እንደው እሷ ልጅ ባስገባ ደስ ይለኛል እና እያየኋት አይደለም። አለም ፀሐይ የምትባል ልጅ ካለች አስገቢያት ፍቅር። አንተ ጋር ይሄ ስሜት ነበረ ወይ? በፊት እንግዲህ አንዳንድ ነገር ነግረህናል። አሁን የሚሰማ ስሜት እንዴት ነው? እስኪ ጤንነት ደረጃ ነገረኛ። ምን ልበል ዶክተር፣ እንደ አዲስ እንደተወለድኩ ነው በቃ የምቆጥረው። በቃ ፊቴ ቆዴ ምናምን ይገርማል። የሆነ ጊዜ ስኳር በሽታ በቃ አድነዋለሁ ብዬ እንትን ብቻ መብላት ጀመርኩኝ፣ ቅጠላ ቅጠል ሰላጣ ብቻ። እንደገና ደግሞ ቁርስ አልበላም ምሳና። ከዛ ስራ ቦታ ሁሉም ሰው ምን ሆነ ነው ታማሉ ይልኛል። 75 ኪሎ ሆንኩኝ። አሟሉ ብታይኝ ፊቴ ገርጥቶ ቆዳዬ በሽተኛ ሆኜ ነበር። አሁን ግን ልክ ያንተን ትምህርት መከታተል ከጀመርኩ በኋላ እያማረብኝ ፊቴ ወዘኔ ምን ልበል። ከዛ ቦርጬ ደግሞ እየቀነሰ ስፖርት ሰራ ደረቴ እየመጣ። በፊት ስፖርት ቀጥቅጬ እመጣለሁ፣ በደንብ ጂም እሰራለሁ። መጥቼ ግን ምንድን ነው የምበላው? ቅጠል ብቻ ነው የምበላው። ብሮኮሊ፣ ፕሮቲን የለም። እና ጡንቻዬ ልጄ ራሱ የለህም ትለኛለች። ጨርቅ ሆነ በቃ። አሁን እኮ እየመጣሁ ቤት ውስጥ ባለቤቴ ራሱ አሳያታለሁ እንዲህ እያልኩኝ ጡንቻዬ ምናምን እንዲ። አሁን ትላንትና ራሱ አጋጣሚ በደንብ ጓደኞቼ ሰብስቤ ፕሮቲን ማለት ምን ማለት እንደሆነ ሳስተምር በቃ ምን ልበል ዶክተርዬ፣ ይህን ተሸውደናል። ያለ ፕሮቲን በቃ የፈለገ ሺህ ጊዜ ጂም ብትሰራ ፕሮቲን ከሌለ ትርጉም የለውም። እና ይህንን በደንብ ይዘዋለሁ። የመጨረሻ የምጨምርልህ ነገር አሁን ዛሬ ጂም ሰራ አይደለ? መስል ዌይት ሊፍት አረክ። የሚገርም ነገር ያቺ የምትወስዳት ዌይ ፕሮቲን ለሚቀጥሉት 48 ሰዓት በየትኛውም ጊዜ ብትወስድ ኢሚዲየትሊ ለመውሰድ መከራን አትብላ ነው እያልኩ ያለው። ከጨረስክ በኋላ ውሰድ፣ ከጨረስክ ከ10 ሰዓት በኋላ ካስፈለገ ውሰድ፣ ከ4 ሰዓት በኋላ ውሰድ፣ ከ48 ሰዓት በኋላ አክቲቭ ይጠቀማል ጡንቻ። ያቺ ዛሬ አሁን የሰራሃት ዌይት ሊፍቲንግ መስልህን ከየትኛውም እንግዲህ እነ ዌይ ፕሮቲን ንጉስ ናቸው። ቶፕ ላይ ናት በኳሊቲ በፕሮቲን ደረጃ እንደምታውቀው እና መስልህ በጣም ሴንሲቲቭ ነው እያልኩ ያለሁት። አግሬሲቭሊ ነው የሚጠቀመው ነው እያልኩ ያለሁት እና ቢፎር ኤኒ ሚል መውሰድ ትችላለህ። ከቁርስ በፊት ከ30 ደቂቃ መውሰድ ትችላለህ። ከምሳ ከ30 ደቂቃ በፊት መውሰድ ትችላለህ። ከእራትም ከ30 ደቂቃ በላይ በፊት መውሰድ ትችላለህ። ቢኮዝ መስል ቢውልድ እያደረክ ነው። ኳሊቲ ፕሮቲን ነው እንዳልኩ። ኤክሰርሳይዝ አድርገህ ዌይት ሊፍት አድርገህ ለ48 ሰዓት በደንብ ይጠቀምበታል። በርታማን እንግዲህ በውስጥ በኩልም ኮሚኒኬት አድርገንና እናግዛለን። የሜዲኬሽኑን ጉዳይ ቅድም ያልከንም ሰው አሉ ሐኪም ያልከው እኛም ማገዝ ካለብን እናግዛለን። ሞር ደግሞ ከዚህ በኋላ እንዴት አድርገህ መንቴን ታደርጋለህ ቀሪ ዘመንህን ከዚህ በኋላ ቢኮዝ የቀድሞ የስኳር ታማሚ እንጂ አሁን ስኳር የለብህም። እንደሱ አድርገህ አስብ። ዲያቤተስ እንግዲህ ሄሞግሎቢን ኤዋንሲ ነው ያንተ አሁን 5.2 5.3 አካባቢ ነው። 37 ነው ያልከኝ። የሆነ መጨረሻ ሚሊሞል 38 5 መቀየር ይችላሉ። አሁን ብትቀይር የሶስት ወር አቨሬጅ 5.34 አካባቢ ነው የሚሆነው እና ኤቢት ሊብራል ሁሉ ቢኮዝ አሁን በዚህ ጋር ከፍተኛ ኤክሰርሳይዝ እየሰራ ኢነርጂህን
ከቬጂቴብል ብቻ ላድርግ ብትል ከጊዜ በኋላ ድካሙን አችለውም፣ በጣም ይደክማል። እና እንደ ኤክሰርሳይዝ ሌቭል እያየ ሄልዚ ካርቦሃይድሬቶችን መጨመር ሊጠይቅ ይችላል። በጣም አሪፍ ዶክተር። አንድ የተሸወርኩት ደግሞ ለሁሉም ትምህርት ከሆነች አሁን ሰሞኑን የሰማኋት ባለቤቴ ቡና ስታፈላ ለውዝ በጣም ነው የምታቀርበውና ይሄ ለውዝ በቃ አላቆመውም። ብታይ ሳህን ሙሉ እከከዋለሁ ዝም ብዬ ነው የምበላው ይሄን ለውዝ። እንደገና ደግሞ ሰላጣው ላይ ደግሞ ኦሊቫ በቃ ጥሩ ነው ብዬ ኤክስትራ ቨርጂኑን እንደ ውሃ ነው ማፈሰው እና ቅድም ባለቤቴ እያየችኝ በክዳኗ ጠብ ሳረገው ምን ፈስ ነው የሚመስለው ሰላጣው። ግን አይ ይሄ ነገር እኮ መጥፎ ነው አልኳት እና ዝም ብዬ በቃ እየደበረኝም ቢሆን ሰላጣውን በላው። ኦቾሎኒ የሚባል አጠገብ እንዳይደርስ አልኳት ካሁን በኋላ። ነትስ ኦቾሎኒ ብቻ አይደለም ኤኒ ነትስ እንግዲህ እና ኦቾሎኒ ያሉ ቅድም እነሱ ፒነት ናቸው። ባይዘ ኦቾሎኒ ሞር ኦፍ የአተር ዝርያ ናት። ነቶች አልመንድን ብትወስድ ማን ነው አልመንድን ዘግኖ መብላት ጀምሮ የሚያቆመው? እኔ ፊታሉን በሙሉ አብሶ ኳስ እያየው በቃ እሱ እኮ ነው ጉድ ያደረገ። የስ ገብቶሃል። አልመንድን ጀምር እንግዲህ አስብ። አንድ ምግብ ፕሮሰስድ ከሆነ መጥፎ ነው፣ እንደዛ ሀሳቤ ነው የምናስበው። ፕሮሰስድ ከሆነ ግን ሄልዚ ነው ብለን ነው የምናስበው። አልመንድ፣ ወልነት፣ ፒስታሾ ፕሮሰስድ አይደሉም። እንግዲህ እንዳለ አልመንዱ ከነንትኑ አለ ጤናማ ነው ብለን የምታስበው፣ ግን ከፍተኛ በሆነ መልክ ኢነርጂ ዴንስ ነው። ከፍ ያለ ፋት አለው፣ ካሎሪ አለው። ፕሮሰስድ የሆነ ምግብ ደግሞ ቅድም የነገርኩህን እንግዲህ የዌዩን ልንገር። ፕሮሰስድ ምግብ ብዙዎቹ መጥፎ የሚሆኑት ምንድን ነው? ኢነርጂ ከፍ ነው የሚልባቸው። አይተህ ከሆነ ለምንድነው ዘይት መጥፎ የሆነው? ኮርንን አስብ። ኮርን በቆሎ ነው፣ ሆል ነው፣ ፕሮሰስ አልተደረገም። ከዚያ በቆሎ ኤነርጂ ያውጣ። ለምሳሌ ሃይ ፍሩክቶስ ኮርን ሲረፕ፣ ይሄ ፓንኬክ ምን አለ የምታደርጉት ከየት የመጣ ነው? ከበቆሎ የመጣ ነው። ዘይት እኮ ይወጣዋል በቆሎ፣ ኮርን ኦይል። ገብተዋል። ፕሮሰስድ ምግብ ሞር ኢነርጂ፣ ሞር ፋት፣ ሞር ካርቦሃይድሬት፣ ሞር ሱገር ከውስጡ የምናወጣ ከሆነ የስ ሞር ፕሮቲን ግን ነው ያወጣ ነው። በዌይ ፕሮሰሲንግ ላይ አይተህ ከሆነ ዌይ ፕሮሰስድ ነው፣ ፕሮሰስድ ነው። ያ ፕሮሴሲንግ ግን ከውስጡ ያለውን ፋት ቀንሰን ከውሰት ነው እንግዲህ እንደምታውቀው አጓት ነው ይዘ አጓት ነው የሚሆነው እና ፕሮቲኑን ነው ኮንሰንትሬት ያደረግነው። ዛትስ ዋይ ፕሮሰስድ ምግቦች በሙሉ መጥፎ አይደሉም። ግሪክ ዮገርት እርጎና ተራ እርጎና ግሪክ ዮገርት ለምንድን ግሪክ ዮገርት የተሻለው? ያ ፕሮሰሲንግ ፋቱን ቀነሰ፣ ፕሮቲኑን ከፍ አደረገ። ዛትስ ዋይ ሰልየር እድሜ ላንተ ጀመርኩ። ይህንንም ሰላጣዋን ላሻሽልልሃል። ሰላጣህን አሁን ምን እንደምታደርገው መሰለህ? ነጋው ነው ኤሲቪ ታደርግበታለህ። አፕል ሳይደር ቪኒገር ታደርጋለህ። ሁለት ማንኪያ ቁንዶ በርበሬ ጨመርክ፣ እርጎ ጨምርበት፣ ግሪክ ዮገርት ቢኮዝ ቴስቱ ልዩ ነው የሚሆነው። እዚህ ጋር ግን ከፍተኛ ፋት የለውም። ዶክተር አይደለ ሞር ፕሮቲን አገኘ። አቮካዶ ቆረጥ አድርገህ ሳታበዛ ጨምርበት፣ ጨውህን ጨምር። ትልቁ ነገር ኮንትሮል እያረክ ያለው ምንድን ነው? ከፍተኛ ፋት ኮንትሮል እያረክ ነው። ከፍተኛ የሆነ ስኳር ኮንትሮል እያረክ ነው። በዚህ ጋር ሻል ያለ ፕሮቲን እያወጣ ነው። እስከዛሬ እንዴት ነበር ትበላ ነበረው? ዜሮ ፕሮቲን፣ ከፍ ያለ ኤነርጂ በፎርም ኦፍ ፋት። እንግዲህ ከሀገር ውጭ ደግሞ እኮ ናፍቆታችሁ የምትወጡት እንጀራ በመብላት ነው። ምናልባትም ብዙ እንጀራ ሲታስኑ ውለታ የዋላችሁ ይመስላችኋል። ኢትዮጵያዊነታችሁን ያስከብራችሁ ይመስላችኋል። ሌላውን እንዲህ ብላችሁ እንጀራ ስትበሉ፣ ድርቆች ስትበሉ፣ ወጡን ስትጠጡ እና ይኸው እናንተም ታመማችሁ፣ እኛም ታመመን። ልክ ነው ዶክተር። ሻንጣዬ በሙሉ በቃ ጤፍ ነው። ከሀገር ቤት ሲመጣ ጤፍ በቃ ጥቁር ጤፍ ለስኳር አሪፍ ነው ስለሚሉኝ ሻንጣው በሙሉ ጤፍ ነው እና እንደውም በቃ የጤፍ ቂጣ ነው የምታደርግልኝ ባለቤቴ። በቂጣ አንድ ድፍን ቂጣ እኮ ነው ዝም ብዬ የምበላው ከጎመኑ ጋር። ግን ምግቤ ይገርማል ዶክተርዬ። እዚህ ዩቲዩብ ላይ ተምሬ ከሳምንት እስከ ሳምንት አሁን እሑድ ዕለት
ብሮኮሊውን፣ ፎሰሊያውን፣ ዝኩኒውን በአንድ ላይ በእንፋሎት አበስለዋለሁ። በእንፋሎት አብስዬ ምሳቃዎቹ ላይ አረግና ፍሪጅ ውስጥ ነው ማረገው። ከዛ በኋላ ልክ ልበላው ስለ አሞቅና ላዩ ላይ ነው ኦሊቫ ላዩ ላይ አፍስሼ እበለዋለሁ። ሁሌ ምግቤ ይሄ ነበር ከሳምንት እስከ ሳምንት። በስቲም ነው ያው እንዳልኩ ላዩ ላይ ኦሊቫ አርጌ ነው የምበላው። ግን ፕሮቲን የለውም ከሱ ጋር ስጋ የለኝ ምን የለ። እሱን ብቻ ነው የምጨፈጭፈው። አንዳንዴ ያው አረግበታለሁ ትንሽ ዶሮም ምናምንም እንጂ በቃ እሱ ነው የጎዳኝ ፕሮቲኑን አለማወቅ። እንግዲህ ይሄ ሁሉ እንግዲህ የዳይት ዶግማ የተለያየ ዳይት ሰምታል። እንግዲህ ሁሉንም በሚባል ደረጃ እኔ አልፌበታለሁ። ፔሊዮስ ዳይት ሲባል ሰምታል፣ አድርጌ አይቼዋለሁ። ኪቶጀኒክ ዳይት የሚባለውን በቡና ላይ ቅቤ ጨምሬ ሲጠጣ ነበር፣ አይቼዋለሁ። ክሬም ይጨምር ነበር እንደ ጉድ። ቺዝ ክሬም ቺዝ እንደ ጉድ በላ ነበር። ሃይፋት ማንኛውም ፋት ታገኛለ ምግብ ደብቤ አይቻለሁ። ሳላድ ቅድም ያልከውን የኔን ደግሞ ልንገርህና ማልጨምረው ነገር የለም። ዘይት ያልከውን ኦሊቭ ኦይል በባሊ ነው የሚጨምረው። ይጨረስኩ ነው። አለቃ መታ ነው አልነበረችም እና አለቃ ያደላምተም ቅድም የሰማው እሷ በስኖር አልገባም ነበር ባይዜ እሷ የሆነ ፕሮግራም ነበራትና ታይም አግኝቼ ብገባው እሷ ያለች ጊዜ ነው። አሁን መጣሁ እያለች ነው መሄዴ ነው አለሽ የኔ ልንገርህ ሳላዶ ከዚህ እኮ ነው የምንማማረው ነው እዚህ አመጣለሁ ቅጠላ ቅጠሉን ቢኮዝ ሳላድ ነው ከዚህ ነው እሱን ነው የማየው። አእምሮዬ በምንም ተአምር ከምጨማምረው ነገር ነው እየወፈርኩ ብዬ ማሰብ እንዴት አድርጌ ላስበው። ታሂኒ አመጣለሁ። ታሂኒ ከሰሊጥ የሚሰራው ታውቀዋለህ ነው? ልክ ነህ። ታሂኒ ይባላል የሆነ እንደ ታሂኒ እጨምራለሁ። አልመንድ በተር ጨምራለሁ። አልመንድ ቅቤ ሞር ኮንፊደንስ ቢሆን ቅጠላ ቅጠል አልወድም እና አሁንም አልወድም ባይዜ አልወድ ላይ በቃ ባለቤቴ ሁሉ አሞ እንዴት ለመርቅ አንተ የምትሰራው እኮ ሰላጣ ስለኝ ለካ ሰላጣው አይደለም የሚጣፍጠን። አልመንዱ አለ፣ ታሂኒው አለ፣ ኦሊቭ ቅድም ያልከውን በቃ ሙሉ ነው የምጨምረው። አድርጌ ነው የምጨምረው እኔ ራሱ እኔም እየወፈርኩ እሷም እየወፈር ፈጽሞ ግን እንዴት አድርጌ ነው ሰላጣው የሚያወፍረው ብዬ እንዴት አድርጌ ላስብ የመሬት እኮ ነው ስቃይን ፋይናሊ እንግዲህ ነገሮችን ሞር እያነበብክ እያንዳንዱ ነገር እያገለባበት ሞር እየጠራ ሲመጣ ቢኮዝ የተወሰነ ጊዜ ድረስ ትልቁ ጠላት ካርቦሃይድሬት ነው፣ ዳቦ ነው፣ እንጀራ ነው፣ ሩዝ ነው። እሱን እስካልበላ ድረስ አንፋይን ብለህ ታስባለህ። እሱን አቁመህ ለምንድን ነው ስኳር የማይረጋጋው? እሱን አቁመህ ለምንድን ነው ቦርጭ የማይጠፋው? ጀስት ፕሪንስፕሉ እንጀራ እኮ ማቆም ቢሆን ኖሮ ክሊየንቶቻችን ዛሬ እንጀራ አቁሞ ነገ ስኳራችሁ ለምንድን ነው ኖርማል የማይሆነው? ገብቶሃል? ያ ሁሉ ስቶር የተደረገ ፋት፣ ያ ሁሉ 10፣ 20፣ 30፣ 40 ኪሎ ትርፍፋት ካልተወገደ በሽታው ይዘጋል ጢም ብሎ። ስለዚህ እኔ በኔ ቤት ሳላድ ነው የበላሁት አልነበረም። ሳላድ አልነበረም ለካስ በላይ ነበረው። ያ ሁሉ ዘይት፣ ያ ሁሉ ነት ብናልኩን አልመንበታል። ያ ሁሉ ቅድም የነገርኩህ ታሂኒ ሌላ ምንም አልጨምረው ነገር አለ እና ያንን ፋት ሞር እየሞላሁት ነው። ሁትኒ ማታ እሱን በልቼ ጠዋት ስኳር ሰማይ ነካልኛል። ዳቦ አልበላም፣ እንጀራ አልበላም። ኬት መቶ ጠዋት ስኳር ሰማይ የምነካው ለካ ያ የጠጣሁት ፋት ሴሎችን ይሞላቸዋል። እንግዲህ እናስበውና ፋት ሴል ይሄ ነው ብለን ብንል በቅርበታ ጆርኒ ላይ አጎደልከው እንጂ ፋቱን አላጠፋሁም። መጀመሪያውኑ ጫፍ ላይ ነበረ ነው። ያ ሁሉ ፋስት በላ ሙልት ይልልኛል። ይሄ በተኛውበት ማታ ላይ ጠዋትስ መሄጃ ጫ ስኳር ሞቶ ይፈሳል። ተቃጥለን ነው የመጣ ነው። እኔ ተቃጥለን ሁሉንም ነገር አይተን ነው የመጣ ነው።
ውጣ፣ ከዳይት ዳይሎግ ማውጣ። ምግብህን እንዲያደርግ ኮንትሮል የምታደርገው በተለይ ፕሮሰስ ዘይቱን፣ ስኳሩን ኦልሞስት ያቆምከውን ዱቄቱ ይሄን ብቻ ካረክ ኳሊቲ ፕሮቲን ላይ ፎከስ ካረክ እድሜ ጀምሬዋለሁ። በቃ ፍቅርን ነገ ደውልላትና ያለውን ነገር በሙሉ ከእሷ ጋር ጨርሳለሁ። ቴንኪው ማን። ዋው በጣም አመሰግናለሁ ዶክተርዬ። እግዚአብሔር ይስጥልኝ። ቴንኪው። ፍቅር ኦልሞስት 5 ሰዓት ሊሆን ነው። ኮመንት ላይ አንድ ሰው ይግባ ወይስ እንጨርስ? አንድ ቁጥር ጻፉልኝና አንድ ሰው ራንደም ሊያስገባለሁ። አንድ ቁጥር የምትጽፉ ከሆነ ቀጥል ማለት ነው። አንድ ቁጥር ካልሆነ እንዘጋለን። ከበበ ዌልካም። አንድ ቁጥሮች አላችሁ እንግዲህ። ከበበ ጦቢያ ዌልካም፣ እያየኋችሁ ነው። ኦፊሳችን ፈንክሽናል ነው። ነገ አለው ቶቶት ገርጂ፣ ከነገ ወዲያም ቶቶት ገርጂ ጠዋት ላይ አለው። የዲኤች ገዳው እንግዲህ ከሰዓት ነው። አክቲቭሊ ግን ነገ እና አርባ እንጀምርም። ኔክስት ዊክ እንደ እግዚአብሔር ፍቃድ እንጀምራለን። ፍቅር ሰው አስገባሽ። እኔ ሰው እየመረጥኩ ዚዙ እንዴት ነሽ? እንዴት አመሽ? ደህና ነኝ አለሁ አልሐምዱሊላህ። መተኛት እኮ ትችያለሽ። ጨረስ ነው እኮ አይደል? ብዙ ነገር እኮ አወራን። አልሰማሽም እንዴ? እኛ ከምናወራው አልተማርሽም የሆነ ነገር? አይ ተምሬያለሁ፣ ግን ያው ያለውን አንዳንድ ነገር ላወራክ ፈልጌ ነው። በዛው ቢሮ መምጣት አይቀርም። ያስ ቢሮማ ሁላችሁም ትመጣላችሁ። ሁላችሁም ይኸውልሽ፣ ቢያንስ ቴንኪው ለማለት እንደምትመጡ አውቃለሁ። ቴንኪው ለማለት እየመጣችሁ ስለሆነ ብዙዎች እየመጡ ነው። አመሰግናለሁ። እኔ የምኖረው ቢሾፍቱ ነው። ዲያቤቲክ የምኖረው ቢሾፍቱ ነው። ዲያቤቲክ ነኝ። አሪፍ ሄጄ ነበር፣ ግን ትንሽ ይህን ሰሙን እየረበሸኝ ነው። ቆይ እንጂ ቢሾፍቱ ምትኖሪ ከሆነ አንተነህ አለልሽ። አሁንም አይጠፋም። ዋና ስራው ነው። አንተነህ ሲያወራኝ አንተነህ 49 ዓመቱ ነው። የሚገርም ልጅ ነው። የሚገርም ስብዕና ያለው ልጅ ነው። እና እኔ ሳድግ ይላል 49 ዓመቱ ነው። አትርሺ። እኔ ሳድግ እንደ ዶክተር በሪ ነው የሚሆነው። አለምሸት አለልሽ። ፈኒ ነው አለምሸትም እዛው አደዘ ነው ያለልሽ። እሱም ባይዜ አለምሸት አለልሽ። ቢሾፍቱ ሄኖክ አለልሽ። ትቅደም አለችልሽ። ሴቶች ሴት ፈልጋለሁ ካልሽ ሌሎቻችሁም አለን በሉን እንግዲህ። ኦኬ ሄኖክ፣ አለምሸት፣ አንተነህ፣ ትቅደም፣ አራቱም የሚገርሙ ናቸው። መሲም አለች፣ መሰረት የምትባል ልጅ። እሷ አዲስ ናት። እሷ ብዙም ጎበዝ አይደለችም። ስጠፋና አንዳንዴ አያታለሁ ሲላ ብዙም ጎበዝ አትመስለኝም። አይሆፕ አለች ብዬ አስባለሁ። እና በቃ እርግጠኛ ነኝ አሁን ፎሎ ያደርጉሻል። እናንተነ ካሉ ላይቭ ላይ ካሉ ፎሎ ያደርጉሽ እና ያግዙሻል። አትጨነቂ። እድሜ ስንት ነው? 26 ታይፕ ዋነሽ? አይ ታይፕ ቱ ነኝ መሰለኝ። አንድ ወር ብቻ ኢንሱሊን ተወግቻለሁ። ከዛ በኋላ ሜቲፎርሚን ነው እየወሰድኩ ያለሁት። አንድ ላይ አንድ ወር ኪሎሽ 100 ቤት ነው 46 ቀጫጫ ነው 46 ሞስት ላይክሊ ታይፕ ዋን ልትሆኚ ትችላለሽ። አዎ አይ አንዴ ከፍ ይላል አንዴ ዝቅ ይላል። እንድንግባባ ነው። አሁን ታይፕ ዋን ላይ ምን ይኮናል መሰለሽ? የሆነ ኢንሲደንት ገጠመሽና ጣፊያሽ ምን አደረገች? ኢንሱሊን ማምረት አቆመች። ታመመች እንብል፣ አውቶሚን ዲዚዝ ነው። እንደ ሾክ ታመመችና ስቶፕ አደረገች፣ ማምረት አቆመች። ኢንሱሊን ማምረት አቆሚ፣ በጣም ታመምሽ፣ ኢንሱሊን ላይ አደረጉሽ። ከዚያ ምን ይሆናል መስለሽ? ሃኒሙን ፔሪድ ምንለዋለን። እንደገና ሳምሃው በዛ ባላት በተረፋት አቅም ማምረት ትጀምራለች ኢንሱሊን። ስለዚህ ይሄ ሃኒሙን ፔሪድ ለተወሰነ ዓመታት ሊቆይ ይችላል። ከሰው ሰው ይለያያል። ገብቶሻል? ለዚህ ነው ምናልባት አሁን ደህና ስለሆንሽ ሜትፎርሚን ላይ ያደረጉልሽ እና አሁን ባለንበት ጊዜ ታይፕ ዋን ነሽ ታይፕ ቱ ቀረብ ጠዋት ቴጂ እና ቼክ አርጉኝ በይ ሲፔፕታይድ
ኮመንት ላይ ጽፉልሻል። ሲፔፕታይድ ኦኬ፣ ቼክ አድርጊ። ጣፊያሽ አለ ወይ በህይወት እያመረተ ነው ወይ? ሲፔፕታይድ እና ፋስቲንግ ኢንሱሊን ቼክ አድርጊ። ውጤቱን ላኪልን። ግልጽ ነገር እንዲገባሽ የምፈልገው ታይፕቱን ከሆንሽ ስለመቀልበስ ነው የምናወራው። ኦኬ እንዳልኩሽ ታይፕዋን እንኳን ብትሆኚ ታይፕዋን መሆንሽን መቀየር ትችያለሽ እንጂ አንቺ እሱ በማን እጅ ላይ ነው ያለው? በፈጣሪያችን እጅ ላይ ነው ያለው። አንቺ ማድረግ የምትችይው ምንድን ነው? ስኳርሽን እንደ ማንኛውም ስኳር እንዳሌለበት ሰው እርግጥ አድርገሽ ኖርማል ካደረግሽ አገብተሽ ወልደሽ ልጆች ስበሽ ጤነኛ ሆነሽ እንደማናችንም ኖረሽ በአንድ ቀን ህይወትሽን በሰላም ኖረሽ በሰላም ታልፊያለሽ። አይንሽ ሳይጠፋ ገብቶሻል። ኩላሊትሽ ፌል ሳያደርግ ገብቶሻል። ቅድም ያልኩሽ የደብረ ዘይት ልጆች አንዳንዶቹ በስኳር የተነሳ አይናቸው ያተዋሉ። አያሳዝንም ታዲያ? ስለዚህ ታይፕዋን እንኳን ቢሆን ታይፕዋን መሆኑን መቀየራችም፣ ስኳርሽን ግን እርግጥ አድርገሽ ኖርማል አድርገሽ ቀሪ ዘመንሽን ከስኳር ጋር የተያያዘ ነገር አንድ አካልሽን ሳይጎዳ በሙሉ ጤንነት መኖር ትችያለሽ። እሱን ጋይድ እናደርግሻለን እና የመጀመሪያው ነገር እንቺን ያሉ ያልኩሽን ቴስት ቼክ አድርጊ። እዛው ደብረ ዘይት ብኖራል እነ ፍቅር ይነግሩሻል፣ የት እንደሚገኝ እነ መቅደስ ይነግሩሻል። 210 ነበር ጠዋት ቼክ አድርጌው ነበር። ምን ዴሊ 210 ነበር ጠዋት ቼክ ሳደርገው። ስኳር መጠኔ ፋስቲንግ ስኳር አይደለም የሚታይ፣ ፋስቲንግ ግሉኮዝ ሳይሆን ፋስቲንግ ኢንሱሊን ነው ያልኩሽ። እሱ ቤት አይታይም። ኦኬ ቢሾፍቱ ራሱ መስራቱን እርግጠኛ አይደለሁም። እዛ ቲክቶክ ባዮ ላይ ፍቅር ማን ነው መቅደስ የሚል ስልክ አለ። ለእሷ ደውዪና ቢሾፍቱ የአይሴል ቅርንጫፍ አለ ወይ ይሄ ምርመራ የሚታይበት ቦታ ብለሽ ጠይቀሽ ቼክ አድርጊ። ፋስቲንግ ኢንሱሊን ነው ያልኩሽ። ፋስቲንግ ሱገር አላልኩሽም። እሺ ፋስቲንግ ኢንሱሊን እና ሲፔፕታይድ ከለየም በኋላ ቀሪ ምን መሆን አለበት ብሎን እንነጋገራለን። ዶንወሪ በየትኛውን መንገድ እናግዝሻለን። ኦኬ ዶክተር አመሰግናለሁ። ታንክ ዩ። ኦኬ ባይ። 308 ሰዎች እያየሁ ነው። እንግዲህ ሪኩዌስት ልካችሁ ቻንስ ያላገኛችሁ ሰዎች ሶሪ፣ የእንቅልፍ ሰዓት ነው። ኦልሞስት 5 ሰዓት 4 ሰዓት ነበር ኖርማሊ የምተኛው። 5 ሰዓት ሲሆን እንግዲህ እንቅልፍ ከባድ ነው። ስቲል እንሞክራለን። ነገ ቶቶት እንገናኝ። ኦንላይን የተመዘገባችሁ ውጤታችሁን እያያዛችሁ ነው። ኦንላይን መመዝገብ ያልቻላችሁ ቀጥታ መምጣት ትችላላችሁ። እንግዲህ በፊት ቀጥታ የመጣ ሰው አንቀበልም ብለን ነበር፣ ግን ከሰዎች ከክፍለ ሀገር እየመጡ እንዳይጉላሉ ብለን ነው። ማንኛችሁም በማንኛውም ጊዜ ብትመጡ ታገኛላችሁ። ነገ ሐሙስም አለው አርብም አለው እና ኦንላይን ቻንስ ያላገኛችሁ ሰዎች ቀጥታ ኦፊስ መምጣት ትችላላችሁ። ስንመጡ የቅርብ ጊዜ ምርመራ ካላችሁ ይዛችሁ ነው። ይበቃችኋል። አመሰግናለሁ። መልካም ጊዜ። ነገም ጊዜ ካገኘን እንገባለን፣ እንቀጠቅጣለን። ሜታቦሊከርዝ አይናችሁ እያየ አይናችሁ እንዲጠፋ አትፍቀዱ። አይናችሁ እያየ ኩላሊታችሁ ፌል እንዲያደርግ አትፍቀዱ። ቀላል አመጋገባችሁን ቀይሩ። አትብሎ ላልኳችሁ ጠግባችሁ ብሉ፣ ግን ምን መብላት እንዳለባችሁ እወቁ። ከዚያስ በኋላ ሳም ኤክሰርሳይዝ ሳም ሙቭመንት ጨምሩ። እዛ ላይ ሌላው ታሪክ ነው። አመሰግናለሁ። እንደተለመደው ኬስ እንደገባችሁ ነገራችሁን እንስማበት። ሄንሪ ተንኪዩ። እንዴት ነህ? ቤተኛ ነህ? የፍሬምን ኬስ ሰምተሃል? ሰምተህ ዝም እንደማትል አውቃለሁ። አቡ አማር የፍሬምን ኬስ ሰምተህ ዝም አትልም አውቃለሁ። እጀታ የስ ወንጌል ቤተኛ ነሽ? ያዕቆብ ወንጌል ሲኤምሲ ነሽ አይደል ነው? ሲኤምሲ ቡና እንኳን አንድ ቀን ጠጠላልሽኝም። ጦቢያ የስ ጦቢያ የፍሬም ኬዝ ዩኖይት ሰፖርት አድርጉ። እጅግ አመሰግናለሁ። ጊዜ ያነስት ፕሊዝ። እኔ ሁልጊዜ ያስጨንቀ ከፍቅር ጋር ሁልጊዜ የምናወራው ስለ ፍሬም ነው እና ሁልጊዜ ያስጨንቀኛል የዚህ ልጅ ሲቹዌሽን። በተለይ በቅርብ የምናውቀው ሰዎች የሚገርም ስብዕና ያለው ልጅ ነው እና እግዚአብሔር እርዳው። እኛ ግን በእኛ መዘናጋት በእኛ ቸልተኝነት ዝም አንበል። እንግዲህ አንዳንዴ ማውራት ማልፈልገውን ነገር ላውራ እችላለሁ እና ኬንያ ባለፈው የርክ ጊዜ የሻምፒዮንስ አባላት ከሀገር ውጭ ያሉት ከረንሲውን እንግዲህ እዚህ
ኬንያ ላይ እንዲጠቀሙ የተወሰነ ነገር ድሮፕ አድርጉ፣ ጥቂት ነገር ወረወሩልኝና ያቺን ርካሽ ሆቴል አርፌ ለኤፍሬም ቁጥቤ ይዤ መጥቼ አስረክቤያለሁ። ማድረግ የሚችለው ይሄንን ያ ነገር ከኔ ይልቅ ለኤፍሬም ይጠቅመዋል። ተሳክቶልን እንኳን ኤፍሬም ወደ ውጭ ለመላክ ዶላር ማግኘት ከባድ ስለሚሆን ያቺ ያገኘኋትን ለኤፍሬም አስረክቤያለሁ። ያ በቂ ነው? ፈጽሞ በቂ አይደለም። ስቲል ማድረግ የምችለውን አደርጋለሁ በግሌ። ሁላችሁም ፕሊዝ ዝም አትበሉ። አመሰግናለሁ። ታንኪዩ። መልካም አዳር። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ፋይት አድርጉ። ጤናችሁን በእጃችሁ አድርጉ።